ሕፃን ተወለደ ወንድ ልጅ ተሰጠን ጨለማን ገፎ ብርሃን ሊሰጠን ወርቅ ጣኑ ከርቤ ይደርደር ለክብሩ ንጉሥ ስለሆነ በሰማይ በምድሩ የጌታን መወለድ ለማብሰር ሰብአ ሰገል በብርሃን እየተመሩ እንደሄዱት ሁሉ ከተደበቅንበት የምንወጣበት የተሸፈነውን የምናይበት ከደከሙት ጎን የምንቆምበት ለጋስና ሰጪ እጆች እየተዘረጉ አብሮነታችን ልክ እንደ ሁል ጊዜው ጎልቶ እየፈካ የሚሄድበት ብርሃናችንን የምናካፍልበት ይሁን እያለን በብርሃን ኤቲኤም ካርድ በመጠቀም የበዓል ግብይቶን ይፈጽሙ። እንዲሁም በብርሃን ሞባይል ባንኪንግ 881 በመጠቀም ግብይቶን ቀላል ያድርጉ። ከብርሃን ባንክ ጋር የሚሰሩትን የገንዘብ አስተላላፊ ድርጅቶች በመጠቀም ለበዓሉ ለወዳጅ ዘመዶ ስጦታ ይላኩ፣ ይቀበሉ። መልካም በዓል። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። ሰላም ሰላም፣ የተወደዳችሁ እንዴት አድራችኋል? የፉትቦል ካፌ ዝግጅታችን ጀምሯል። እስከ 4:30 አብረናችሁ እንቆያለን። አብራችሁን ስለምትቆዩ አስቀድመን እናመሰግናለን። የክርስትና እምነት ተከታዮች ዛሬ የልደት የገና ዋዜማ ላይ ነው ያለነው። ስለዚህ እንኳን ለብርሃነ ልደቱ በሰላም አደረሳችሁ ለዋዜማው ማለት እንፈልጋለን። በዓሉን ለምታከብሩም በዓሉ ጥሩ ሆኖ እንዲያልፍላችሁ እንዲሁ አስቀድመን እንመኛለን። ዛሬ የምናነሳው ጉዳይ አለን። ትላንትና ማንቸስተር ዩናይትድ ሩበን አሞሪምን ከኃላፊነት ማንሳቱ ተረጋግጧል። ትላንትና እዚሁ ፉትቦል ካፌ ላይ ፍንጮቹ እንደነበሩ ምልክቶቹ እንደነበሩ ስናነሳ ነበር። በመጨረሻ ከ14 ወራት ቆይታ በኋላ ፖርቱጋላዊ አሰልጣኝ አሞሪም ከማንቸስተር ዩናይትድ አሰልጣኝነት ተነስቷል። ስለዚህ ዛሬ ሰፋ ያለ ጊዜ ስለዚህ ጉዳይ እንወያያለን ማለት ነው። ያው የስንብቱ ምክንያቶች ምንድናቸው? ማንቸስተር ዩናይትድ ይህንን ውሳኔ ለምን አሳለፈ እና አሰልጣኙ በኃላፊነቱ ለምን ሳይሳካለት ቀረ? ግን የስንብቱ ዋና ምክንያትስ ምንድነው? ከዚህ በኋላ ሊተኩት የሚችሉት አሰልጣኞችስ እነማን ናቸው? የሚጠቀሱ ስሞች አሉ። ነገ ከበርንሌ ጋር ዩናይትድ ሲጫወት ከ18 ዓመት በታች ቡድን አሰልጣኝ የሆነውና የማንቸስተር ዩናይትድ ሌጀንድ የሆነው ዳረን ፍሌቸር ሰሞኑን ሁለት ልጆቹ መንትያ የሆኑት በዋናው ቡድን ውስጥ ተጠባባቂ ወንበር ላይ አንደኛው ደግሞ ሲሰለፍ ስናይ ነበር። አሁን እነሱን የማሰልጠን እድል አግኝቷል ማለት ነው። ዳረን ፍሌቸር ግን በዘለቄታው ማን ነው የማንቸስተር ዩናይትድ አሰልጣኝ የሚሆነው የሚለው ገና አልተረጋገጠም። የሚጠቀሱ ስሞች እና የሚቀርቡ እቅዶች አሉ። መጨረሻ ላይ ማን ይሾማል የሚለውን ጊዜ ይነግረናል። ግን እናንተ ስለ ሩበን አሞሪም የማንቸስተር ዩናይትድ አሰልጣኝነት፣ ስለ ስንብቱና ስለ ስንብቱ ምክንያቶች እንዲሁም ለወደፊቱ ማን መሾም አለበት፣ ውሳኔው ስህተት ነው ወይስ ጊዜ ሊሰጠው ይገባ ነበር? የትኛውን አቋም ይዛችኋል? ይህንንም በተመለከተ በፌስቡክ ገጻችን ላይ ወትሮ እንደምታደርጉት አጫጭር የጽሁፍ መልእክቶችን ብትልኩ እኛም እንግዲህ በፕሮግራማችን ጣልቃ እናነባችኋለን ማለት ነው። አንዳንዶቹ ላይ ሪፍሌክትም ልናደርግ እንችላለን። ስለዚህ ይህንንም ስለምታደርጉ በጣም በጣም አመሰግናለሁ። Breaking news, I think you might have guessed it, is that Manchester United have sacked Ruben Amorim. He has gone. We understand he met with Jason Wilcox and Omar Barada this morning and they informed him that he was being relieved of his duty. ተመልሰናል። የተወደዳችሁ ትላንትና ማንቸስተር ዩናይትድ ሩበን አሞሪምን ከኃላፊነት የማንሳቱን ዜና ይፋ አድርጓል። ትላንትና በዚሁ በፉትቦል ካፌ ዝግጅታችን ላይ በተለይ ከሊድስ ዩናይትድ ጨዋታ በኋላ እኔ ማኔጀር እንጂ ሄድ ኮች አይደለሁም ወይም አሰልጣኝ አይደለሁም ብሎ በ90 ሰከንድ ውስጥ በጣም አጠር ያለ ድህረ ጨዋታ ፕሬስ ኮንፈረንስ ነበር እና ያንን አስተያየት ሲሰጥ ሰሞኑን እየተወራ የነበረው በስፖርት ዳይሬክተሩ በጄሰን ዊልኮክስ፣ በክሪስቶፈር ቪቬል እና በሩበን አሞሪም መካከል ያለው የማንቸስተር ዩናይትድን ርዕይ በተመለከተ ያለ የአቅጣጫ፣ የአመለካከት፣ የትልም፣ የቡድን ግንባታ፣ የምልመላ፣ የአጨዋወት ስታይል እነዚህን በመሳሰሉ በጣም ወሳኝ በሆኑ ጉዳዮች ላይ ያላቸው ልዩነት እንደ ቀን ፀሐይ ጠርቶ የታየበት እና በሁለቱ መካከል ሊታረቅ የሚችል የማይመስል ልዩነት መፈጠር መጀመሩን በግልጽ የሚያመለክት ሆኖ ነበር የተጠቀሰው እና አንድ አሰልጣኝ ስለ የበላዮቹ እንደዚህ አይነት ንግግር መናገር በሚጀምርበት ጊዜ ሁልጊዜም አሸናፊው የበለጠ በዚህ በተናጋሪው ላይ የመወሰን ስልጣን ያለው ነው። የጄሰን ዊልኮክስ የሩበን አሞሪም አለቃ የቅርብ አለቃ ናቸው። በስፖርት ዳይሬክተርነት እየሰሩ ያሉት እርሳቸው ስለሆኑና እሱ ስራውን መስራት አለበት፣ የምልመላ ዲፓርቱም ስራውን መስራት አለበት። ግን እኔ ማጽናት የምፈልገው የማንቸስተር ዩናይትድ ማኔጀር እንጂ ሄድ ኮች አይደለሁም የሚል አስተያየት ሰጠና ነገሩ እንዲሁ የስራ ማዕረግ ጉዳይ ብቻ አይደለም።
ከመወሰን ስልጣን ጋር በቀጥታ የተቆራኘ ነገር ነው እና በቅርብ ጊዜም በሁለቱ ሰዎች መካከል በዊልኮክስ እና በአሞሪም መካከል እየተፈጠረ ስላለው ስንጥቃት እና በሁለቱ ሰዎች መካከል እየተፈጠረ ስላለው አለመግባባት በግልጽ የሚያሳይ ነበር እና አሰልጣኞች እንዲህ መናገር ሲጀምሩ አይሰነብቱም። ለዚህ ነው ትላንትና ሌሎች ሁለት አሰልጣኞችን የጠቀስኩት ከበላይ ካለ ፓወር ከኦነርሺፑ ከክለቡ ባለቤቶች ወይም ከዳይሬክተሮቻቸው ወይም ከቦርድ አባላት ወይም ከሲኢኦ ከእንደዚህ አይነት ሰዎች ጋር ግጭት ውስጥ መግባት ሲጀምሩና ያ ግጭት ወደ አደባባይ መውጣት ሲጀምር ወደ ፐብሊክ ዶሜን መውጣት ሲጀምር ኃላፊነት ላይ አሰልጣኞች ብዙ ጊዜ አይቆዩም። ምክንያቱ እሱ አይደለም ነው የሚባለው። ትላንትና ስናነሳው ያው ከዚህ በኋላ ልዩነቱ በግልጽ መታየት ስለጀመረ እና የሚታረቅ አለመምሰል ስለጀመረ በሁለቱ መካከል ያለው የአመለካከት ልዩነት በቀላሉ የሚታረቅ አልመስል እያለ ስለሆነ በኃላፊነት አሰልጣኙ ላይ ቆይ እንደሚችል ምልክቶች ነበሩ። ግን ከዚህ ከአሰልጣኙ ስንብት ጋር በተያያዘ የሚወጡ አንዳንድ ዘገባዎችን ስታዩ የበለጠ ቦታ በምትሰጧቸው ዘጋቢዎች የሚወጡ ዘገባዎችን ስታዩ እና አንዳንድ ፖድካስቶችንም ለማድመጥ ስሞክር ምሰማው የእሁድ ዕለቱ ከሊድስ ጨዋታ በኋላ የተሰጠ አስተያየት ይመስላል አሰልጣኙ የተሰናበተበት ምክንያት ግን አይደለም። ከአርቡ የጄሰን ዊልኮክስ ጋር ከነበረ ውይይት በኋላ ነው አሰልጣኙ እንዲሰናበት ተወስኖ የነበረው። ስለዚህ ትላንትና ያንን ጉዳይ አሰልጣኙ በፕሬስ ኮንፈረንስ ላይ ባያነሳውም እኔ ዋና አሰልጣኝ አይደለሁም እዚህ የመጣሁት ማኔጀር ሆኜ ነው እና ስምምነቱም እንደዛ ነው ብሏል። በእርግጥ ማንቸስተር ዩናይትድ አሰልጣኙን በቀጠረ ጊዜ በይፋ የተሰጠው ታይትል ሄድ ኮች የሚል እንጂ ማኔጀር የሚል አልነበረም። ትላንትናም አስተውላችሁ እንደሆነ ምናልባት ለንግግሩ ለቃላቱ ለኃላፊነቱ ሹመት የተሰጠው ስያሜ ሲሰናበትም እናመሰግናለን ዩሮፓ ሊግ ፋይናል ተጫውተን ነበር አሁን 6ኛ ስፍራ ላይ ነው ያለነው ሩበን በዩናይትድ በነበረበት ጊዜ ለሰጠው አገልግሎት እናመሰግናለን ሄድ ኮች ሆኖ ነው ይሰራ የነበረው የሚል በስንብቱ መግለጫ ላይ ይኸው ነገር በማንቸስተር ዩናይትድ በኩል ተጠቅሷል። ግን እንዲሁ ዝም ብሎ የአገላለጽ ጉዳይ ብቻ አይደለም ለማለት ነው። ለማንኛውም አንድ ፖል ሄርስት የሚባል የታይምስ ጋዜጠኛ አንድ ሰፊ ዘገባ ሰርቶ ነበር ከሌሎች ከእንደ ማትሎተን ከሚባል ሌላ አጋሩ ጋር ግን ኢያን ዊቴል የሚባል ሌላም እንደዚሁ የታይምስ ጋዜጠኛ በጋራ ዘገባ ወጥተው ነበር እና ምንም እንኳ ባለፉት ሳምንታት በጄሰን ዊልኮክስ እና በአሞሪም መካከል በተለይ የጃንዋሪ የዝውውር ገበያን በተመለከተ ማንቸስተር ዩናይትድ ተጫዋች ማስፈረም አለበት የለበትም የሚለውን ጉዳይ በተመለከተ የአቋም ልዩነት የነበረ ቢሆንም ፈር የለቀቀ መስመር የሳተ ግን አልነበረም። ነገር ግን ባለፈው አሞሪም ወደ የማንቸስተር ዩናይትድ አሰልጣኝ ሆኖ ከተሾመበት ጊዜ በኋላ ለመጀመሪያ ጊዜ በጋዜጣዊ መግለጫዎች ላይ ቅጭም ያለ የከፋው ሰው ፊት አሳየ። የሆነ መጥፎ ነገር አይቶ የመጣ የሚመስል ሰው ፊት አሳየ እና ለብዙ ጋዜጠኞች ይሄ እንግዳ ነበር። ትላንትና እንዳነሳሁት ሩበን አሞሪምን አንድ የእንግሊዝ እግር ኳስ ሚስ የሚያደርግበት ችሎታ ያለው ይመስለኛል። እሱን ሰዎች ሚስ የሚያደርጉበት በተለይ ደግሞ ልክ እንደኛ ሚዲያ ላይ የምትሰሩ ሲሆን የሌሎቹን የሙያ ጓደኞቼን ወክዬ መናገር አልችልም፣ ግን ለፓርቲዛንሺፕ ለክለቢዝም ለሆነ ክለብ ጥቅም ኢንትረስት እያጣችሁ ትመጣላችሁ። የሆነ አይነት እንግዲህ የኔ አመለካከት ነው ይሄ፣ ሌላ ሰው ላይ ያጋራው ይችላል። ግን ጭልጥ ያለ ደጋፊ መሆን ከባድ እየሆነ ይመጣል እና የበለጠ ነገርን ኑዋንስድ በሆነ አይን ለማየት እድል የሚሰጥ ይመስለኛል። ምክንያቱም ስራ ይሆናል ነገሩ መጨረሻ ላይ እንጂ ፓሽን ብቻ አይሆንም። ፓሽኔትድ ልትሆኑ ትችላላችሁ በስራው ላይ፣ ግን የሆነ ክለብ ስሜት ጭልጥ አድርጎ የሚወስዳችሁ አይመስለኝም። የሆነ የምትወዱት ክለብ እንኳ የነበረ ቢሆን ግን እንደው ለማንኛውም ደግሞ የእግር ኳስ ተመልካች በተለይ ደግሞ ሚዲያ ላይ ነገሩን ስራዬ ብሎ ለሚሰራ ሰው የምንወዳቸው አይነት ካራክተሮች አሉ። ሩበን አሞሪም ባለፈው ስል እንደነበረው ለሚዲያ ስጦታ ነው የነበረው። ምክንያቱም አንደኛ ኦነስት ነው። እኔ የሁሉንም ትልልቅ አሰልጣኞች በተለይ እንግሊዝ ያሉትን ትልልቅ አሰልጣኞች ቅድመ ጨዋታና ድህረ ጨዋታ ፕሬስ ኮንፈረንሶች እና በተቻለ መጠን ፍላሽ ኢንተርቪዎች እና ሌሎች ኤክስክሉሲቭ ኢንተርቪዎች በሚኖሯቸው ጊዜ ለመስማት ሞክራለሁ እና ከሞላ ጎደል ሁሉንም የሩበን አሞሪምን ከተቀጠረበት ጊዜ ጀምሮ የነበሩትን እነዚሁን አይነት ቃለ ምልልሶች እና ድህረና ቅድመ ጨዋታ ፕሬስ ኮንፈረንሶች ታድም ያሉ እና ሁል ጊዜ የሆነ ጆሮአችሁን ያዝ ትኩረታችሁንም ቀልባችሁንም ያዝ የሚያደርግ ነገር ይናገራል። ልክ እንደ ሌሎች አሰልጣኞች ፖለቲካሊ ኮሬክት አይደለም። አሁን አንዳንድ ሰዎች ይህንን ሀቀኝነት ነው ይሉታል፣ ኦነስቲ ነው ይሉታል። ሌሎች ሰዎች ደግሞ ስሜታዊነት ነው ኢሞሽን ነው ደግሞ ብለው የሚናገሩ አሉ። አንዳንድ ሰዎች ደግሞ አይ
አንዳንዶቹን መባል የሌለባቸው ነገሮች ናቸው። ባለፈው ክርስቲያን ኤሪክሰን አንድ ቃለ ምልልሱም ላይ ለምሳሌ አንዳንድ ተጫዋቾችን በተመለከተ ይሰጣቸው የነበሩ አስተያየቶችና ቡድኑን በተመለከተ በማንቸስተር ዩናይትድ ታሪክ መጥፎ ቡድን ነው የሚል መልእክት በብዙሃን መገናኛዎች ላይ ሲያስተላልፍ ለተጫዋቾች መጥፎዎች ናችሁ እናንተ የሚል መልእክት ስለሆነ የሚያስተላልፈው መጀመሪያውኑ ዝቅ ብሎ የነበረው የተጫዋቾች የራስ መተማመን የባሰ ጭልጥ ብሎ ይጠፋል እና አንዳንድ ጊዜ እነዚህን ነገሮች ምናልባት ከበር ጀርባ ተጫዋቾቹን መናገር ትክክል ሊሆን ይችላል፣ ግን ለሚዲያ አሳልፈው መስጠት ግን እንዲያውም ለተጫዋቾቹ በጣም መጥፎ ነው የሚል አስተያየት ሰጥቷል። ስለዚህ የተለያዩ አስተያየቶች አሉ እና የተለያየ አስተያየት ይሰጥበታል። ግን እንደ ካራክተር ግን በጣም ኢንትረስቲንግ ካራክተር ነው ሰውየው። ተናጋሪ ነው፣ ጥሩ ካሪዝማ ያለው ነው። ምንም እንኳ የመጀመሪያ ቋንቋ ባይሆንም እንግሊዝኛ በጣም ጥሩ የእንግሊዝኛ ኮማንድ አለው። እንግሊዝ ውስጥ ተጫውቶ አያውቅም፣ በእንግሊዝ ውስጥ አሰልጥኖ አያውቅም እና ለነገሩ ከፖርቱጋልም ውጭ አንድ ጊዜ ወደ መካከለኛው ምስራቅ በእግር ኳስ ሕይወቱ የመጨረሻ ዓመታት ላይ ሄዶ ከመጫወቱ በስተቀር ከእንግሊዝ ውጭም ከፖርቱጋል ውጭም ሰርቶ አያውቅም። ነገር ግን ለሚዲያዎች ሁሌም ምንድነው ሄድላይን የሚሰጣችሁ ትፈልጋላችሁ፣ ርዕስ የሚሰጣችሁ ትፈልጋላችሁ። ሩበን አሞሪም ርዕስ ይሰጣል። ለማንቸስተር ዩናይትድ ርዕስ መስጠቱ ጠቃሚ ነው አይደለም፣ ከክለብ ኢንትረስት አንጻር አላቅም፣ ግን ቢያንስ በኮሚኒኬሽን በኩል በጣም ኦነስት ነበር። አንዳንድ ጊዜ አሁን እንኳ የተሰለቹ መጡ። ያው ሲደጋገም አንድ ጊዜ ኖርማል ይሆናል እና ምንድነው ፋሚሊያሪቲ ብሪድስ ኮንቴምፕት የሚሉት ነገር አለ። ሲደጋገም በቃ የሆነ አዲስ ነገር መሆኑ ያበቃል። ግን ዶናልድ ትራምፕ እንደዛ ነበሩ። ለምሳሌ ልክ ጭልጥ ያለ የቀኝ ክንፍ የፖለቲካ ወዳጅ እንኳ ባትሆኑ ግን ትራምፕ ሁሌ ርዕስ ይሰጧቸዋል እና የሆነ ጊዜ ትሬቨር ኖዋን ታውቁት እንደሆነ የዴይሊ ሾው ሆስት ነው፣ የታወቀ ደቡብ አፍሪካ የስታንዳፕ ኮሜዲያን ነው፣ የታወቀ መጽሐፍም አለው ቦርን ክራይም የሚል። እሱ ሲናገር በቃ ለሚዲያ ስጦታ ነው አለ። ያኔ እንኳን ትራምፕ ፕሬዚደንት ይሆናሉ ብሎ ስላልገመተ ሊሆን ይችላል ጆን ስቱዋርትን እንደተካ በዴይሊ ሾው ሆስት ሆኖ ሁሌም ርዕስ የሚሆን ንግግር ያደርጋሉ ሰውየው እና ንግግሩ ሁሌ ለጆሯችሁ ላይጥም ይችላል፣ ምናልባት የአሜሪካንን ጥቅም የሚያስጠብቅም ላይሆን ይችላል፣ ግን ለሚዲያ ግን ሁሌ አጀንዳ የሚሰጥ አይነት ካራክተር ነው የነበራቸው ያላቸውም። አሁንም ግን አሁን የመወሰን ስልጣን ስላላቸው ዝም ብለን እንደ ፈን እንደ ኮን ካራክተር ብና አንወስዳቸውም። ሰሞኑን እያየን ነው የአሜሪካን ፕሬዚደንት ኃይል ብንስማማበትም ባንስማማበትም ጉዳዩ ከሌላ ከእግር ኳስ አሰልጣኝ ጋር ያለ ንጽጽር ነው። ግን ለሚዲያ ግን ሁልጊዜም በቃ ፕሬስ ኮንፈረንሶቹን በኢንትረስት እንድታዩ ያደርጋል። ምክንያቱም የሌሎቹ አሰልጣኞች ፕሬስ ኮንፈረንሶች በአብዛኛው የኮንትራት ግዴታ ስለሆነባቸው ያንን ፕሬስ ኮንፈረንስ ማድረግ ግዴታቸው ስለሆነ ካልሆነ በስተቀር ብዙ ኢንትረስት የሚያደርግ አይደለም። መልስ ሲሰጡም ምንድነው አንዳንዶቹ እንዲያውም የሞኖሲለቢክ የሁለት ቃል መልስ ምናምን ይሰጣሉ። ይሄ ተጫዋች ከጉዳቱ አገግሟል፣ ይሄ ተጫዋች ተጎድቷል እና በዚህኛው ጨዋታ ላይ አይደርስም ምናምን የሚል መጀመሪያ የቡድን ዜና ይነግሯችኋል አሰልጣኞቹ። ከዚያ በኋላ የተጋጣሚ ቡድን አሰልጣኝ በተመለከተ ፖለቲካል የሆነ አስተያየት፣ በጣም ጥሩ አሰልጣኝ ነው፣ አደንቋለሁ፣ አከብረዋለሁ ምናምን፣ ስለ ቡድኑም እንደዚህ አይነት ቡድን ነው፣ ስለዚህ ልንጠነቀቀው ይገባል ይላሉ እና ከሞላ ጎደል ከነዚህ የተለየ አይደለም። በፊት የአርሰን ቬንገር ፕሬስ ኮንፈረንሶች የእንግሊዝ ብዙኃን መገናኛዎች ትችት እየከረረባቸው ሲሄድ እሳቸውም ልክ እንደ ሌሎቹ አሰልጣኞች ቁጥብ እና የግዴታ ስለሆነ ብቻ በሚል ስሜት መምጣት ጀመሩ እንጂ እንዲሁ ኮንትሮቨርሻል ባይሆኑም ግን የእሳቸውን ፕሬስ ኮንፈረንሶች የሚወዱ ነበሩ። አንዳንድ በቃ የበለጠ ኢንቴሌክቹዋሊቲ ያላቸው በእግር ኳስ ውስጥ ያለው አሰራር እንዴት እንደሆነ አይን ገላጭ አንዳንድ ነገሮች ይናገሩ ነበር። በእሳቸውና በአሌክስ ፈርጉሰን መካከል የነበረው የቃላት ጉሽሚያም ቀላል አልነበረም። ጆዜ ሞሪኞ ደግሞ ሌላ አይነት ፍላምቦያንት የሆኑ ከለርፉል የሆኑ አሰልጣኝ ሆኑና መጡ። ግን ብዙ ጊዜ አብዛኞቹን አሰልጣኞች ካያቸዋቸው ያን ያህል ትኩረታቸውን የሚስብ አይደለም። በተለይ ልክ እንደኔ ፕሬስ ኮንፈረንሶች የምትከታተሉ ሲሆን በአካልም ባይሆን መቼስ ሁሉም ፕሬስ ኮንፈረንሶች ዩቲዩብ ላይ ያሉ በክለብ ኢንሃውስ ሚዲያዎች ይለቀቃሉ። ስለዚህ ከዛ አንጻር ሩበን አሞሪም ተመልሶ እንግሊዝ ውስጥ ካላሰለጠነ በዚህ እኔ በጣም ሚስ አደርገዋለሁ። ኢንትረስቲንግ ሰው ነው፣ ወጣት ነው፣ 39 ዓመቱ ነው። ስለዚህ ምናልባት ለኃላፊነቱም አዲስ ስለሆነ ሊሆን ይችላል። በተለይ ደግሞ በማንቸስተር ዩናይትድ መጠን ላለ ክለብ ዓለም አቀፍ ዳይሜንሽኑ ከፍተኛ ለሆነ በቢሊዮን የሚቆጠር ደጋፊ ላለው ክለብ አሰልጣኝ ሲሆን የክለቡ ቃል አቀባይ ፈቀላጤ ማለት ነው። አሁን በሌሎች ሀገራት የስፖርት ዳይሬክተሮች፣ ሲኢኦዎች፣ የቴክኒክ ዳይሬክተሮች ይናገራሉ። በቡንደስሊጋም በሴሪያም በሌሎችም ሊጎች እንሰማለን። በእንግሊዝ ውስጥ ግን የስፖርት ዳይሬክተር ተናገረ ሲባል ሰምተን አናውቅም እና ሜዳ ውስጥ ያለው ውጤት በኃላፊነት በውጤት ብቻ እንዳኘው ካለን በኃላፊነት የሚያቆይ ውጤት አይመስለኝም። እኔ የአሰልጣኙን የውጤት ሬከርድ ካየን ጉዳዩ ውጤት ብቻ አይመስለኝም። ውጤትስ እንዴት ነው የሚዳኘው?
አንድ አሰልጣኝ ውጤታማ ነው አይደለም የሚለው በስንት ጊዜ ተሰጥቶት ከምን ያህል ጊዜ ኢንቨስትመንት በኋላ የሚል ክርክርም ሊነሳ ይችላል። እንዲሁ በግርድፍ ግን ውጤት በሚለው ካያችሁት በ50 ዓመት ውስጥ ደካማው ሬከርድ ያለው የማንቸስተር ዩናይትድ አሰልጣኝ ነው። የተባረረው ግን በአሁናዊ ውጤት ምክንያት ግን አይመስለኝም። እሱ እናነሳዋለን። ግን ምን የተፈጠረው የሚለውን አርብ ዕለት ፊቱን እንደዛ ቅጭም አድርጎ ሌላ ጊዜ ፈታ ብሎ ጆቪያል ሆኖ እንዲሁም አንድ ጋዜጠኛ ሲል ጋዜጠኞችን ዲስአርም አድርጎ ከበድ ያለ ጥያቄ ጠይቃለሁ ብለው ጥያቄ ትጥቅ ታጥቀው የሚመጡ ጋዜጠኞች ካሉ ትጥቅ የሚያስፈታ አይነት ካራክተር ያለው ተጫዋች ፈታ ያለ ሰው ሆኖ የመጣ አሰልጣኝ በዚህ የሚታወቅ ለ14 ወራትም ማንቸስተር ዩናይትድ የውጣ ውረድ ጊዜ ቢያሳልፍም እና በአብዛኛው የውረድ ጊዜ ቢያሳልፍም ግን አሰልጣኙ በባህሪው ወጥ የነበረ ሰው ነው። ያለታ ግን እንደዛ አልነበርም እና የሲስተም ጉዳይ እንደምታውቁት ወይም ፎርሜሽን ሲስተም ሰዎች ሁለቱን ይደባልቋቸዋል። እንደባልቃለን ሁላችንም የዚህ ስህተት ሰለባዎች ነን መሰለኝ። ግን እሱ ስለ ፎርሜሽንና ሲስተምን በመቀየጥ ነው የሚጠቀመው፣ ኢንተርቼንጀብሊ ነው የሚጠቀመው 3-4-2-1 እንደምታውቁት እና በ2025 በፕሪሚየር ሊግ ምናልባት ትልቁ ርዕስ የነበረው የሩበን አሞሪም የፎርሜሽን ግትርነት ወይም መርህ ሰዎች አንዳንዶቹ እንደ መርህ ያዩታል። በቃ ይሄ ነው መንገዱ ብሎ ያምናል። ስለዚህ በዛ ጸንቷል የሚሉ ሰዎች አሉ። አንዳንዶቹ ደግሞ ኢንፍሌክሲቢሊቲ ነው ወይም ግትርነት ነው ሪጂዲቲ ነው የሚሉ ሰዎች አሉ። ግን በእግር ኳስ የእሱን ያህል ብዙ የተነጋገርንበት የፎርሜሽን ጉዳይ ያለ አይመስለኝም እና ስለዚሁ ጉዳይ ተጠየቀ። ይህንን ጥያቄ መመለስ አልፈልግም አለ። ሌላ ጊዜ እንደዚህ ብሎ አያውቅም። ምንም ያህል ተደጋግሞ ተጠይቆ ምናልባት በመመለስ ሰልችቶ እንኳ ቢሆን በዛ አይነት መንፈስ ግን አይደለም። ጥያቄውን ዲስሚሲቭ በሆነ በቃ መመለስ አልፈልግም ይህንን ጥያቄ ግን ይህንን ጥያቄ የጠየቅከኝ ሰው ስማርት ነህ አለው። የሆነች መልእክት ጣል አድርጎ አለፈ። ፊቱ ቅጭም ከማለቱ ያልተለመደ ገጽታ ከማሳየቱና ከወትሮ የሩበን አሞሪም የተለመደ ካራክተር በጣም ብሩህ ከሆነ ካራክተር ትንሽ ጨፍገግ ያለ ቢሆንም ግን ጥያቄው ደግሞ ሲቀርብ ለአንተ ግን ያልተለመደ ነው ብሎ ጠየቀው ጋዜጠኛው። ለዚህ ጉዳይ መልስ አለመስጠት ለአንተ ላስለመድከን ግን እንግዳ ነገር ነው ብሎ ሲጠይቀው ገብቶሃል አንተ ስማርት ነህ ብሎ ጄሚ ጃክሰን የሚባለውን የጋርዲያን ጋዜጠኛ እኔ መለሰው እና ከዛ በኋላ ያ የዴይሊ ሜል ዘገባ ወጣ ቅዳሜ ዕለት። ዘርዘር ያለ ጉዳይ ነው። በክሪስቶፈር ቪቬል ለምሳሌ የማንቸስተር ዩናይትድ አሁን የምልመላ ዳይሬክተር ሆኖ ተቀጥሯል። ከዚህ በፊት በቼልሲና በሬድቡል ፕሮጀክቶች ውስጥ የሰራ ሰው ነው። የቤንያሚን ሼሽኮ መፈረም ውስጥ ትልቁ ድርሻ ያለው የሚባል ሰው ነው። እነሱ ጄሰን ዊልኮክስና ሌሎቹም ሰዎች አሰልጣኙ በፎርሜሽን ለውጥ ማድረግ አለበት፣ የተለመደውን ልክ እንደ ዶግማ የተያዘውን የ3-4-3 ወይም 3-4-2-1 ፎርሜሽን ትቶ በአንዳንድ ጨዋታዎች በሰሞኑን ሲያደርግ እንደነበረው በባክፎር መጫወት መጀመር አለበት እና አንዳንድ የተጋጣሚ ቡድን ተጫዋቾች ለምሳሌ የፉልሃሙ አሌክስ ኢዮቢም ሌሎችም ተጫዋቾች ከማንቸስተር ዩናይትድ ጋር ከተደረጉ ጨዋታዎች በኋላ ለምን ከዩናይትድ ጋር ጥሩ እንደተጫወቱ ሲጠየቁ የማንቸስተር ዩናይትድን አማካይ ክፍል ስስ መሆን፣ በሁለት አማካዮች ብቻ ነው የሚጫወቱት፣ ስለዚህ እኛ 3 ወይ 4 እንሆናለን እና በዛ ምክንያት የሚድፊልድ ኦቨርሎድ እንፈጥርባቸዋለን፣ እንቆጣጠረዋለን አማካይ ክፍላቸውን ማለት ጀመሩ እና ይሄም የምንገመት የምንተነበይነን ማለት ነው። ማንም ሰው ፋይንድ አውት የሚያደርገው ድክመት አለብን ማለት በቀላሉ ፈትሾ የሚያገኘው አይነት ድክመት አለብን ማለት ነው። ስለዚህ ይሄ መታረም አለበት፣ ፕራግማቲዝም ያስፈልጋል የሚል አቋም ይሄ ሰውዬ አለው የሚል በጣም እና ሌሎችም ጉዳዮችን በተመለከተ ሰፊ ዘገባ ወጥቶ ነበር። ምናልባት አንብባችሁትም ሊሆን ይችላል፣ በሚዲያም ላይ ሲወራ ሰምታችሁት ሊሆን ይችላል። ግን ለአሰልጣኙ መሰናበት ኢሚዲየት ምክንያት ተብሎ እየተጠቀሰ ያለው ያ ከሊድስ ጨዋታ በኋላ እኔ ማኔጀር ነኝ ሄድ ኮች አይደለሁም ብሎ በ90 ሰከንድ ውስጥ 3 ጊዜ ደጋግሞ የተናገረው ነገር ብቻ አይደለም። እንዲያውም ከዛ የሚተልቀው ዋናው ምክንያት አርብ ዕለት ልክ ጋዜጣዊ መግለጫው ከመሰጠቱ በፊት እንዲህ አይነት ገጽታ አሳይቶ ወደ ፕሬስ ሩም ከመምጣቱ በፊት ከጄሰን ዊልኮክስ ጋር ወይም ከማንቸስተር ዩናይትድ የስፖርት ዳይሬክተር ጋር የነበረው ውይይት ነው። ዊልኮክስ ከወልቭስ ጨዋታ የ1-1 ውጤት በኋላ መጥፎ ጨዋታ ነበር፣ ምንም ጥያቄ የለው፣ መጥፎ ፐርፎርማንስ ነበር። ጀስቲፊኬሽን ለማቅረብ ያስቸግራል ለዛ ጨዋታ እና ለመጀመሪያ ጊዜ ያየነውም አይደለም። ከእንደዚህ አይነት ደካማ ቡድን ጋር የነበረ የመጀመሪያው ሬከርድም አይደለም። ከኤቨርተን ጋር ታስታውሳላችሁ ለ80 ደቂቃ ኦልሞስት ማንቸስተር ዩናይትድ በአንድ ተጫዋች ተሽሎ ተጫወቱ 10-11 ሆነው ከዌስትሃም ጋር ሌሎችም ከቦርንመዝ ጋር ባለፈው እነዚህ ጨዋታዎች ላይ ማንቸስተር ዩናይትድ እንዲያሸንፍ የሚጠበቅባቸውን ጨዋታዎች አያሸንፍም ብዙ ጊዜ
እንዲያሸንፍ የሚጠበቅባቸውን ጨዋታዎች፣ ዶሚኔት እንዲያደርግ የሚጠበቅባቸውን ጨዋታዎች ግን ደግሞ አንዳንድ ጊዜ ይሸነፋል፣ አንዳንድ ጊዜ መጥፎ ውጤት ይሆናል። አንዳንዶቹ ውጤቶች በኦልድ ትራፎርድ የሚመዘገቡ ናቸው እና ከዛ የወልቭስ ጨዋታ በኋላ በስቴዲየም ውስጥ እረፍት ሰዓት ላይ ጨዋታው ከተጠናቀቀ በኋላና ልክ እንደ ልማድ እንደ ሪቹዋል አሰልጣኝ አሞሪም የእሱን ስታፎችና ተጫዋቾቹ ሜዳ ውስጥ አቆይቶ ለደገፏቸው ደጋፊዎች ምስጋና ያቀርባል። እያጨበጨበ እንደዚህ እናመሰግናለን ስለ ደጋፋችሁን ይላል። ብዙ ሰው ራሻወር ይሆናል፣ ስለዚህ ቶሎ ወደ ቤቱ ለመሄድ ተፋጥኖ ይወጣል። ግን ያለ በርካታ የማንቸስተር ዩናይትድ ደጋፊዎች ስቴዲየም ውስጥ ቆይተው ነበር ይላሉ። በአካል እዛ የነበሩ ሰዎች ጋሪ ኔቭልን ጨምሮ እዛ የነበሩት ግን እንግዲህ ስላደረጋችሁት ፍልሚያ እናመሰግናለን ብሎ ተጫዋቾቹን ለማመስገን ሳይሆን ለመጮህ እንደገና ቡ ለማድረግ ነው የቆዩት። መጥፎ ፐርፎርማንስና በጣም መጥፎ ውጤት ነበር። ወልቭስ ከዛ ጨዋታ ድረስ ከ18 ጨዋታዎች 16ቱን ተሸንፎ የመጣ 2 ነጥብ ብቻ የነበረው ምንም እንኳ በአንፊልድ በኤምሬትስ ሊቨርፑልና አርሰናልን ሲፈትን ያየን ቢሆንም ግን ሂስቶሪካሊ መጥፎ ከሚባሉ የፕሪሚየር ሊግ ቡድኖች መካከል አንደኛ ነበር። እንዲያውም በቀደም ዌስትሃምን አሸንፈን የመጀመሪያ 3 ነጥቡን አሳካ። ምናልባት ያ የማንቸስተር ዩናይትድ ጨዋታ ላይ ያገኘው 1 ነጥብ የቡድኑን በራስ መተማመን የበለጠ ላይ ሰቅሎት ሊሆን ይችላል። ግን ዌስትሃም ሌላ መጥፎ ቡድንን ያሸነፈው እና ዊልኮክስ ይህንን ጨዋታ በተመለከተ ፊድባክ ለመስጠት ሪፍሌክሽን ለመስጠት ነው ከአሞሪም ጋር የተገናኙት። ሰሞኑን በባክስሪ የመጫወታችንን ነገር ትተን ለምሳሌ ከኒውካስል ጋር ከቦርንመዝ ጋር በጨዋታ መሀል ከአስቶን ቪላ ጋር በጨዋታው መሀል በእነዚህ ጨዋታዎች ላይ ውጤቱ ምንም ይሁን አንደኛው ድል አንደኛው አቻ አንደኛው ሽንፈት ነው፣ ግን ሶስቱም የማንቸስተር ዩናይትድ ፐርፎርማንሶች በንጽጽር ጥሩ ነበሩ እና በጨዋታ መሀል ከመነሻው ጀምሮ በኒውካስል ጨዋታ ላይ የአስቶን ቪላ ጨዋታ እየተደረገ የቦርንመዝም ጨዋታ እየተደረገ በጨዋታ መሀል በባክፎር የተጫወተባቸው ጊዜያት ነበሩ እና ማንቸስተር ዩናይትድ የበለጠ የሚያዝናና ነበር። በውጤትም እንግዲህ የተደበላለቀ ውጤት ነው፣ ግን ደህና ፐርፎርማንሶች ነበሩ እና ለምን ወደ ባክስሪ ተመለስን እና በባክፎር መጫወት ነው የሚሻለው የሚል ሪፍሌክሽን የመስጠት ፍላጎት ነበራቸው። ይኸው ጉዳይ ለብዙሀን መገናኛዎች በጊዜው ግራ አጋቢ ነበር። የወልቭስ ጨዋታ ላይ በተለይ የሰጠው ጀስቲፊኬሽን ለምንድን ነው ከወልቭስ ጋር እንደገና በባክስሪ መጫወት የጀመረው? በባክ ፋይፍ በሉት፣ በባክ ፋይፍ ቢባል የሚሻል ይመስለኛል። በ5 ተከላካዮች ለመጫወት ለምን ወሰንክ ተብሎ ሲጠየቅ ወልቭስም በዛው ተመሳሳይ ሲስተም ስለሚጫወት ያንን ካውንተር ለማድረግ ነው የሚል መልስ ነው የሰጠው አሰልጣኙ። አሁን ለብዙ ሰዎች አልዋጥ ያለው እሱ ነው። ማንቸስተር ዩናይትድ በምንም ሁኔታ ውስጥ ቢሆን በተለይ እንዲህ ካለ የወልቭስ ቡድን ጋር ለወልቭስ የዝግጅት መጠን ያን ያህል ኦብሰስድ በመሆን የፎርሜሽን ለውጥ ማድረግ አለበት ወይ? ልክ ነው፣ የተጋጣሚን ቡድን በተመለከተ ዝግጅት ማድረግ ያስፈልጋል። ግን በዛ መጠን እየሰራ የነበረን ሰስቴነብል ባይሆንም ከኒውካስል ጋር በሁለተኛው አጋማሽ በቋፍ የነበረች ሳጥን የመከላከል ፐርፎርማንስ ቢሆንም ግን በመጀመሪያ አጋማሽ ደግሞ ሰርቶ ነበር በማጥቃት ከኒውካስል በጣም የተሻለ ቡድን ነበር። ኒውካስልም በሁለተኛው አጋማሽ ከፍተኛ የኳስ ቁጥጥር ድርሻ የነበረውን ቢሆን ሴነ ሎመንስን በሙከራዎች ፈትኗል ማለት አይቻልም። ብልጫው አስደንጋጭ ነበር። የፖሴሽን መጠኑ በጣም ከፍተኛ ነበር፣ የፓስ መጠኑ፣ የሙከራ መጠኑ እንደዚህ። ግን ደግሞ ዩናይትድ ብዙ ተጫዋቾችን በጉዳት ምክንያት አጥቶ ያደረገውም ጨዋታ ነው እና ሰርቷል ሊባል ይችላል ያ ፎርሜሽን። ስለዚህ ለምንድን ነው ወደ ባክስሪ ወደ ባክ ፋይፍ የተመለስ ነው የሚል ሪፍሌክሽን የመስጠት ፍላጎት ነው የነበራቸው ዊልኮክስ ይላሉ። አሁን እንግዲህ እንዲህ አይነት ዘገባዎች በሚወጡበት ጊዜ አንድ በጣም መጠንቀቅ የሚያስፈልገው ዊልኮክስና አሞሪም ሲነጋገሩ ጋዜጠኛ አይኖርም አጠገባቸው። ምናልባት ሌላ የማንቸስተር ዩናይትድ ስታፍም ላይኖር ይችላል። ግን ማንቸስተር ዩናይትድ ናሬቲቭ ኦን ማድረግ ይፈልጋል ሚዲያ ላይ። ለምንድን ነው አሰልጣኙ የተሰናበተው የሚለውን ዊልኮክስ ወጥተው ጋዜጣዊ መግለጫ ሲሰጡ አልሰማንም፣ ወይ ኦማር ቤራዳ ወይም ሰር ጂም ራትክሊፍ ራሳቸው ሌሎች ሰዎች ግን መልእክት ማስተላለፍ ግን ይፈልጋሉ። ስለዚህ ይህንን እነዚህ አሁን የጠቀስኳቸው የታይምስ ጋዜጠኞች በአካል እዛ ስለነበሩ ሳይሆን ከዊልኮክስ ከማንቸስተር ዩናይትድ የመጣ እንደሆነ እርግጠኛ ነኝ። ያንን ኮንቨርሴሽን በተመለከተ ይህንን መረጃ ብቻ እንደገፈዋለን እንጂ ሙሉ እውነት አለ ማለት አይቻልም። ግን እንደው ይህንን ለማስመር ስለፈለግኩ ነው የተባለው ነገር። ግን ሩበን አሞሪም በዚህ የጄሰን ዊልኮክስ አስተያየት እና ሰጀሽን ለምን በባክፎር አንጫወትም፣ እንደዛ ጥሩ እየተጫወተን ነበር ሰሞኑን እና ወደ ወልቭስ ጨዋታ ስንመለስ ግን ብዙ አልሰራ ወዳለው ፎርሜሽን ተመለስን የሚል ፊድባክ ነበር የሰጧቸው እና ያኔ ሩበን አሞሪም በጣም ተቆጣ ነው የሚሉት ብዙሃን መገናኛዎች። እንዳልኩት ይሄ በቀጥታ የማንቸስተር ዩናይትድ ሜሴጂንግ ነው ሊሆን ይችላል አላቅም፣ ግን የማንቸስተር ዩናይትድ ናሬቲቭን መቆጣጠር ይፈልጋል
እና ሩበን አሞሪም በዚህ ፍጹም ደስተኛ አልነበረም። ልክ ከዚህ ከሁለቱ ሰዎች ውይይት በኋላ ነው ቅድም ያነሳሁት እና አሰልጣኙ ከክለቡ ሰዎች ጋር ትልቅ ችግር ውስጥ እየገባ እንደሆነ የመጀመሪያውን ፍንጭ ያገኘንበት ፕሬስ ኮንፈረንስ የተሰጠው። ቴንሽን መፈጠር ጀምሮ እንደነበር፣ ውጥረት መፈጠር ጀምሮ እንደነበር የመጀመሪያው ምልክት የታየው እሱ ነው። ግን በእርግጥ ሰሞኑን የምንሰማቸው አንዳንድ ነገሮች ነበሩ። አሁን ባለፈው አንድ ጋዜጠኛ ይሄ አንተ የምትታወቅበት ፎርሜሽን 3-4-2-1 የሚባለው ፎርሜሽን እስኪሰራ ፐርፌክት እስኪሆን ወደ ፍጽምና እስኪቀርብ ድረስ ምን ያህል ጊዜ ይወስዳል ብሎ ሲጠይቀው በጣም ከፍተኛ ገንዘብ እና ረጅም ጊዜ ይጠይቃል። ጊዜና ከፍተኛ ገንዘብ ይጠይቃል። ይሄ ደግሞ የሚሆን አይመስለኝም ማለት እንግዲህ በቅርብ ጊዜ ከአለቆቹ ጋር እያደረጋቸው በነበሩ ውይይቶች መተንበይ፣ መገመት፣ ማሰብ ይቻላል። እሱ ምናልባት ከማንቸስተር ዩናይትድ ይሰጠኛል ብሎ ያሰበው አይነት የዝውውር በጀት እንደማይኖር ምልክቶች ማግኘት ጀምሮ ይሆናል። በእርግጥ ኢንላይንን አለ ሰሞኑ ማንቸስተር ዩናይትድ የቀደሙትን ድክመቶች፣ የዝውውር ስህተቶች መድገም የለበትም እና በጃንዋሪ በጭንቅ ተጫዋቾች ማስፈረም የለብንም፣ ፓኒክ ባይ የሚባለውን ማስፈረም የለብንም። የረጅም ጊዜ እቅዶቻችን አካል የሆኑትን እና እንደዚህ አይነት ዝውውሮችን ለመፈጸም የበለጠ የተሻለ በሆነው ጊዜ በሰመር የዝውውር ጊዜ ተጫዋቾችን ብናመጣ ይሻላል። ይሄ ደግሞ የክለቡም እምነት ነው። ግን ደግሞ ይህንን የሚሆን አይመስለኝም ካለ ብዙ ማገዶ የሚፈጅ ነው። 3-4-2-1 ስፔሲፊክ ተጫዋቾች ይፈልጋል። ለምሳሌ ዊንግ ባክ የሚባለው ቦታ ስፔሻላይዜሽን የሚፈልግ ነው። ዝም ብላችሁ የክንፍ ተጫዋችን ዊንግ ባክ አድርጋችሁ በተዋጣለት ሁኔታ ወደዛ ኮንቨርት ማድረግ አስቸጋሪ ሊሆን ይችላል። ፉል ባኮችን እዛ ቦታ ላይ ማጫወት አስቸጋሪ ሊሆን ይችላል። አንደኛው በጣም የማጥቃት ተጫዋች ነው፣ አንደኛው በጣም የመከላከል ተጫዋች ነው። ይሄኛው ዊንግ ባክ የሚባለው ሚና በሁለቱ መሀል ያለ ነው። ሁለቱንም ማመጣጠን የሚጠይቅ ኃላፊነት ነው። ስለዚህ ለእንደዚህ አይነት ተጫዋች በጣም ስፔሲፊክ ስኪል ሴት ያስፈልጋል። ብዙ ኢንቨስትመንት ሊያስፈልግም ይችላል። አላቅም ዊንግ ባክ ተብሎ የትኛውን ተጫዋች ልታመጡ እንደምትችሉ አላቅም። ምክንያቱም ብዙ አይደሉም በዊንግ ባክ ሲስተም የሚጫወቱ ተጫዋቾች ቡድኖች። በሌቨርኩሰን ሻቢ አሎንሶ፣ በኢንተር ሲሞኔ ኢንዛጊ እና በስፖርቲንግ ሊዝበን ሩበን አሞሪም ናቸው በቃ በስኬት ይህንን ፎርሜሽን ባለፉት ጥቂት ዓመታት በ7 ትልልቅ የአውሮፓ ሊጎች የተገበሩት እና ብዙ ሳምፕልም የለንም ለዊንግ ባክ ሲስተም በጣም የተመቸ ተጫዋች ነው የሚባል። ግን አሰልጣኙ እዚህ ላይ ጥርጣሬ ማንሳት ጀምሮ ነበር። እኔ ትላንት እንዳነሳሁትም አድማጮቻችን የክረምት የተጫዋቾች የዝውውር ጊዜ ላይ ችግር አልሆነም እንጂ የትኛው ተጫዋች ይምጣ የሚለውን ጉዳይ በተመለከተ ልዩነቶች መስተዋል ጀምረው ነበር። ለምሳሌ አሰልጣኙ ኦሌ ዋትኪንስን ማምጣት ይፈልግ ነበር ከአስቶን ቪላ። አሁን የተዘጋጀ ሬዲሜድ የፕሪሚየር ሊግ አጥቂ ነው፣ ለአሁን ውጤታችን የሚያግዘን ተጫዋች እሱ ነው ብሎ ነበር ያመነው። የማንቸስተር ዩናይትድ ሰዎች ደግሞ በተለይ ደግሞ የክሪስቶፈር ቪቬል ተጽዕኖ ያለበት ዝውውር የቤንያሚን ሼሽኮ ዝውውር ነው። ሌላ የዴቨሎፕመንት ግብ ጠባቂ አምጥተዋል። በጣም ጥሩ ግብ ጠባቂ መሆኑን እያሳየ ነው። አንዳንድ ጎሎች ላይ የስህተት ድርሻ ሊወስድ ይችላል፣ ግን ከማንም ሰው ከገመተው በላይ ጥሩ ፐርፎርም ያደረገ ይመስለኛል። ቤልጅየማዊ ግብ ጠባቂ ሴነ ሎመንስ እሱ የበለጠ የማንቸስተር ዩናይትድ የዴታን ማዕከል ያደረገ ምልመላ ሊባል ይችላል። ከቤልጅየም ሊግ ከሮያል አንትወርፕ ነው ያመጡት። ማንቸስተር ዩናይትድ ለወትሮ የሚፈጽማቸው አይነት ዝውውሮች አይደሉም እነዚህ። በተለይ ለዋናው ቡድን ቁጥር 1 ግብ ጠባቂ እንዲሆን ከሮያል አንትወርፕ ግብ ጠባቂ የማምጣት ታሪክ የለውም በቅርብ ጊዜ። አሰልጣኙ ግን የዓለም ዋንጫ አሸናፊውን ሌላ በፕሪሚየር ሊግ የተረጋገጠ ችሎታ ያለውን ራሱም በስልክ እንዳነጋገረው ተዘግቦ የነበረውን ኤሚሊያኖ ማርቲኔዝን ማምጣት ይፈልግ ነበር። ልዩነቶች ነበሯቸው በአንዳንድ የዝውውር ጉዳዮች ላይ። አማካይ ይፈልግ ነበር፣ ግን አማካይ ባለመምጣቱም ያን ያህል ቅር አልተሰኘም ይላሉ። አማካይ እንደሚያስፈልገው ለማወቅ የእግር ኳስ ስፔሻሊስት ሳይንቲስት መሆን አይፈልግም። ግልጽ ነው። ማንቸስተር ዩናይትድ አማካይ ተጫዋች ማምጣት ያስፈልገው ነበር። አንዴ በዴብዝም ምክንያት 4 አውት ኤንድ አውት አማካዮች ብቻ ነው ያሉት ቡድኑ። የለቀቁትን በቡድኑ ውስጥ የጎላ ሚና እንኳ ባይኖረው ግን የስኳዱ አባል የነበረውን ክርስቲያን ኤሪክሰን ለምሳሌ አልተኩትም። በመጀመሪያው ሲዝንም ለነገሩ ጠቃሚ ተጫዋች ነበር። በቴንሃግ የመጀመሪያ ሲዝን ከቁጥርም አንጻር ችግር ነበረበት። 4 አውት ኤንድ አውት አማካዮች ብቻ፣ 2 ከ30 ዓመት በላይ የሆኑ ናቸው። አንደኛው በዩናይትድ በቅርብ ጊዜ ታሪክ ደካማው ፓሰር ይሉታል ኡጋርቴን፣ አንደኛው ደግሞ በአሰልጣኙ ብዙ እምነት የሚጣልበት አይመስልም ኮቢ ሜይኑ። አማካይ ማምጣት ነበረበት የሚል አቋም ነበረው፣ ግን አላመጣም ማንቸስተር ዩናይትድ። በአንዳንዶቹ ጉዳዮች ላይ
ልዩነት እንደነበራቸው ይታወቅ ነበር። ልዩነቱ ግን ወደ ፐብሊክ ዶሜን አልመጣም። ቢያንስ ሰዎቹ ራሳቸው አልተናገሩትም። አሁን ወደ አደባባይ ማምጣት ጀመረ አሰልጣኙ ነገሩን። ይሄ ደግሞ ቅድም ካልኩት ከራሱ ካራክተር ከተፈጥሮ ከባህሪው የሚነሳ ነው። ግልጽ ነው፣ ሊሸሽግ አይችልም የሩበን አሞሪም ተፈጥሮ እና በዛ ምክንያት ነው እዛ ፕሬስ ኮንፈረንስ ላይ ያንን ችግር ያንን በሁለቱ መካከል የተፈጠረ ያለን ልዩነት መጀመሪያ ማስተዋል የጀመር ነው። አሁን የዩናይትድ ሰዎች አሰልጣኙ ኢቮልቭ አላደረገም ወይም ለኤቮሉሽን ፈቃደኛ አይደለም፣ 3-4-2-1ን አልተውም የሚያስብል ውጤት እያመጣ አይደለም። ስለዚህ አንዳንድ ጊዜ ለምን አዳፕት አያደርግም የሚል አቋም አላቸው ማለት ነው። ለዚህ ነው በቀደምም ያ ዴይሊ ሜል ኤክስክሉሲቭ ዘገባ በቀላሉ ዝም ብሎ ሼልፍ ሊደረግ ወደ ጎን ሊደረግ የሚችል ዘገባ ያልሆነ አዳፕት አያደርግም ሰውየው የሚል እና መጨረሻ ላይ በዛ አርብ ዕለት በነበራቸው የአቋም ልዩነትና ያንን ፊድባክ ከሰማ በኋላ አሞሪም ባሳየው ኃይለኛ ቁጥ ሂ ጀስት ብሊው አፕ ብለው ነው የጻፉት። በቃ በጣም ተቆጣ ብለው ነው የጻፉት እና ያኔ ነው ማንቸስተር ዩናይትድ ከአሰልጣኙ ጋር ተስማምቶ መቀጠል በጣም አስቸጋሪ መሆኑን ስለተገነዘበ የወሰነው ያኔ እንጂ ከሊድስ ጨዋታ በኋላ የሰጠው አስተያየት ምናልባት ስንብቱን አፍጥኖት እንደሆነ አላቅም። ያኔ ማኔጀር እንጂ ዋና አሰልጣኝ አይደለሁም ብሎ አስተያየት የሰጠበትና የፓወር ስትራግል እንዳለ የእርስ በርስ ግጭት በክለቡ ዋና ዋና ሰዎች መካከል የተፈጠረ እንደሆነ በግልጽ ያየንበት ያንን ንግግር ከመናገሩ በፊትም ዩናይትድ ወስኖ መፍትሄ ፍለጋ ላይ ነበር የሚሉ ጠንካራ ዘገባዎችን ትሰማላችሁ እና የዚህ ውሳኔ ባለቤቶች ሁለት ሰዎች ናቸው። ኦማር ቤራዳ ሲኢኦ እና ከሱ ጋር እንዲህ አይነት ውይይት የነበራቸው ጄሰን ዊልኮክስ የሚባሉት ሁለቱ ሰዎች እና ግን ከቦርዱ ሙሉ ድጋፍ ጋር የሰር ጂም ራትክሊፍ ውሳኔ አይደለም፣ ግን እሳቸውም ይሄንን ውሳኔ ደግፈውታል። ታስታውሱ እንደሆነ ሰር ጂም ራትክሊፍ ከጥቂት ወራት በፊት እኛም ውይይት አድርገንበት ነበር። ለአሰልጣኙ 3 ዓመት እንሰጣለን፣ ከዚያ በኋላ ነው ይሄ ሰው ስኬታማ ነው አይደለም የሚለውን ጉዳይ በተመለከተ የምንወስነው። ያኔ ደግሞ የግሪምስቢ ሽንፈት የነበረበት ሰሞን ነው እና እንዲህ አይነት ኢንዶርስመንት በኋላ እንደዚህ ብለህ አልነበረም ወይ የሚል ጥያቄ ሊያስነሳ የሚችል አስተያየት በመስጠት ለምን እንዲህ አይነት ማድረግ ያስፈልጋቸዋል? ሰውየው ውጤትን ማዕከል ያደረገ ነው። አንሰስቴነብል ከሆነ አሰልጣኙ ከኃላፊነቱ መነሳቱ አይቀርም። ስለዚህ ሰር ጂም ራትክሊፍ ይህንን ማለት ለምን ያስፈልጋቸዋል የሚል ወቀሳ ቀርቦባቸው እንደነበር አስታውሳለሁ እና መጨረሻ ላይ ግን ሰውየው ከኃላፊነት በዚህ መንገድ እንዲነሳ ሆኗል ማለት ነው። ሌሎች እንግዲህ የዝውውር ጉዳይን በተመለከተም ትላንት እንዳነሳ ነው አሞሪም ለሾርት ጋፕም ቢሆን ለአሁን ለጃንዋሪ እንደ ሩበን ኔቬሽ አይነትን ተጫዋች በሳውዲ ነው እየተጫወተ ያለው። ልክ እንደ አሞሪም ሁሉ ፖርቱጋላዊ ነው። ስለዚህ ይተዋወቃሉ ብለን እንገምት። ከአልሂላል ወደ አውሮፓ መመለስ ይፈልጋል ይሄ ተጫዋች። ማንቸስተር ዩናይትድ የረጅም ጊዜ ግብ አድርጎ የሚያያቸው እንደ ካርሎስ ባሌባ፣ አዳም ዋርተን፣ ኤሊየት አንደርሰን አይነት ተጫዋች አይደለም። ግን ያን ያህል ከፍተኛ ኢንቨስትመንት የማይጠይቅ በአነስተኛ ገንዘብ ሊመጣ የሚችልና የማንቸስተር ዩናይትድን የአሁን ችግር መሙላት የሚችል ተጫዋች ነው ተብሎ የታሰበ በአሰልጣኙ ቢያንስ እንደዛ የታመነበት ከብሩኖ ፈርናንዴዝም ጋር ከዲዮጎ ዳሎም ጋር በፖርቱጋል ብሔራዊ ቡድን አብሮ የሚጫወት ተጫዋችን የማምጣት ፍላጎት ነበረው። ማንቸስተር ዩናይትድ ደግሞ አሁን እንዲህ አይነቱን ነገር መተው አለብን በቃ እንደ አይነት እንደ ባስቲያን ሽቫንስታይገር አይነት እንደ ማርሴል ሳቢትሰር አይነት ፈራሚዎችን ከዚህ በኋላ ማምጣት የለብን። ክረምት ላይ ነው በደንብ በስትራቴጂ የምናመጣቸውን ተጫዋቾች ማምጣት ያለብን የሚል አቋም ነበረው። እንግዲህ አንዳንድ ጊዜ በሲዝን መሀል ተጫዋች ታስፈርማላችሁ እና እሱ ችግር አይመስለኝም። ለምሳሌ ቨርጅል ቫን ዳይክ የጥር ፈራሚ ነው። ኔማንያ ማቲች እና ፓትሪስ ኤቭራ የጥር ፈራሚዎች ናቸው። ማንቸስተር ዩናይትድ በቅርብ ጊዜ በጥር ተጫዋቾች አምጥቶ ያውቃል። ግን ዩናይትድ ይህንን መንገድ መተው ይፈልጋል። አሁን ሲቲ እንደምታዩት ማርክ ጌሂን ማምጣት ይፈልጋል። አንቷን ሴሜኞን ለማስፈረም ተስማምቷል ሲባል እንሰማለን። ገበያ ኦፈር የሚያደርጋችሁ ከሆነ ማምጣቱ ችግር የለውም። ግን ዩናይትድ ባለፉት ዓመታት የጃንዋሪ ዝውውሮች ብዙ የሰሩ አይደሉም፣ ጭንቀት ወለድ ናቸው። ስለዚህ ዋና ዋና ወጣት ታርጌቶቻችን ላይ ክረምት ላይ ነው ማተኮር ያለብን የሚል አሰልጣኙ ከዚህ ጋር ስምምነት እንዳለው ነበር በሚዲያዎች ላይ ይናገር የነበረው እና አንደኛው ችግር እንግዲህ ይሄኛው ነው። አንቷን ሴሜኞን ለማስፈረም ሞክረው ነበር። በዛ ምክንያት ዩናይትድ ገንዘብ የማውጣት ፖቴንሻል እንዳለው አወቅን እና ተጫዋቹ ወደ ሲቲ መሄድን መረጠ እና አሰልጣኙ ግን ተጫዋች ማምጣት ፈልጎ ነበር። በዚህም ጉዳይ ላይ በቃ በግልጽ የሚታይ ልዩነት ነበራቸው ይላሉ። ውጤቱም ያው እንደምታዩት ነው፣ ብዙ የሚያመረቃ አይደለም።
ማንቸስተር ዩናይትድ እና በሲዝኑ ያሳለፈ ያለውን ጊዜ እንዴት እንደምንዳኘው አላቅም በውጤት በኩል። ምክንያቱም አንዳንዱ ከአምናው ጋር ከተነጻጸረ በጣም ጥሩ ነው ንጽጽራችን አምና ከሆነ፣ ግን የማንቸስተር ዩናይትድ የባለፈው የውድድር ዘመን ውጤት ማናጻሪያ ሆኖ መቅረብ አለበት ወይ 15ኛ ሆኖ ጨረሰ። ስለዚህ ዘንድሮ ከ15 የተሻለ ሁሉ ጥሩ ነው ማለት ይሆንብናልና እና ለብየና በጣም የሚያስቸግር ነው ለዩናይትድ። ከዛ በጣም ሎ ባር ተነስተን ነው ይሄኛውን ሲዝን ደህና ነው የምንለው። ለእኔ ደግሞ ማንቸስተር ዩናይትድ ሚዲዮክሪቲን በቃ ኢትስ ኦኬ ኢትስ ኖርማል ብሎ መቀበል ያለበት አይመስለኝም በምንም ሁኔታ። ከዛ አይነት ሳይዝ ከእንደዚህ አይነት ፋንደም ከዚህ ሁሉ ኢንቨስትመንት በኋላ ግን ደግሞ እውነት ነው ዩናይትድ ስብስቡ ምርጥ አይደለም እና አሁን 4ኛ ስፍራ ላይ ካለው ከሊቨርፑል ጋር ከ20 ጨዋታ በኋላ በ3 ነጥብ ብቻ ነው የሚያንሰው። ኦኬ 14ኛ ስፍራ ላይ ካለው ቡድን ደግሞ በ4 ነጥብ ብቻ ነው የሚሻለው። መሀል ላይ ያለው ነገር በጣም ተለዋዋጭ ነው። ከሁለት ድል በኋላ ወደ ላይ ይስፈነጠራል አንድ ቡድን፣ ከሁለት ሽንፈቶች በኋላ ከወገብ በታች ሊሆን ይችላል። እሱም የዘንድሮን ውጤት በተመለከተ ጠቅላላ ውጤቱ ሬከርዱ ጥሩ አይደለም፣ ምንም ጥያቄ የለውም። ግን እንደው የዚህን የውድድር ዘመን አይነካም የሚያስብል አይነት አይደለም ማለት ነው። ለምሳሌ ኤንዞ ማሬስካ የዓለም የክለቦች ዋንጫ አሸንፏል፣ ወደ ቻምፒየንስ ሊግ መልሶታል ቼልሲን በመጀመሪያ ሲዝኑ እና ኮንፈረንስ ሊግን አሸንፏል። ኮንፈረንስ ሊግ እንዲያሸንፍ ይጠበቅ ነበር፣ ግን ስቲል ማሸነፍ ነበረበት፣ ሜዳ ውስጥ ስራውን መስራት ነበረበት እና የዛሬ ወር የፕሪሚየር ሊግ ኮከብ አሰልጣኝ በዛሬ ወር ባርሴሎናን አሸንፏል። የዛሬ ወር ስለ ዋንጫ ተፎካካሪነት ነበር እናነሳ የነበረው እና ውጤት አንጻራዊ ነው፣ እንደ አስተያየታችሁ የሚወሰን ነው። ለማንኛውም በቅርብ ጊዜ ግን ከፍተኛ ድጋፍ ይሰጠው የነበረ ሰው ነው። እሱም በተመለከተ እኔ ያለኝ አስተያየት ችግር ካለ ችግሩ የነበረው ከቅጥሩ ጀምሮ ነው፣ ከጥንስሱ ነው ችግሩ የነበረው ነው የኔ እምነት። ምክንያቱም ማንቸስተር ዩናይትድ ይህንን አሰልጣኝ በቀጠረበት ጊዜ በዲዩ ዲሊጀንስ አይመስለኝም። አሁን የስፖርት ዳይሬክተሮች ዋና ስራ አሰልጣኞች መቅጠር ነው፣ ዋና ስራ። ዳና ሾርዝ የመጡት ለዚህ ነው። ያኔ እንዲያውም ኒውካስል 20 ሚሊዮን ይጠይቅ ነበር ዳና ሾርዝን ለመልቀቅ። እንዲያውም ማንቸስተር ዩናይትድ ሰውየውን ማግኘት በፈለገበት ጊዜ አላገኛቸውም። ስለዚህ ጋርዲያን ሊቭ የሚሉት አለ፣ አንድ ሰው ወደ ሌላ ቦታ መሄዱ ከተረጋገጠ በኋላ ለ6 ወር ስራ እንዳይሰራ ይደረጋል እና በዛ ሁኔታ ውስጥ ቆይተው ነው መጨረሻ ላይ ማንቸስተር ዩናይትድ ዳና ሾርዝን በስፖርት ዳይሬክተርነት የቀጠሩ። ትራንስፎርማቲቭ የሆነ ቅጥር ነው የሚል ኢምፕሬሽን ነው የነበረው እና የስፖርት ዳይሬክተር ዋናው ስራ ሰፋ ያለ ነው። በቅርብ ጊዜም የትኛው አሰልጣኝ እንደሆነ አላቅም ሲናገር የስፖርት ዳይሬክተሮች ስኬት በአመታት ውስጥ እንጂ በአሁን አይዳኝም ይላሉ። ምክንያቱም የክለቡን የረጅም ጊዜ ትልም የሚያስቀምጡ ሰዎች ናቸው። የበለጠ ግራንድ የሆነ ተለቅ ያለ ህልም የሚያኖሩ ሰዎች ናቸው። ግን ከስራዎቻቸው መካከል አንደኛው መጀመሪያ የጨዋታ ስታይል ንድፍ መንደፍ ያስፈልጋቸዋል። ጠቅላላ ማንቸስተር ዩናይትድ እንደ አይደንቲቲ አሁን ስለ ፎርሜሽን ወይም ስለ ዝርዝር ታክቲክ ሳይሆን ማንቸስተር ዩናይትድ ምን አይነት እግር ኳስ ነው መጫወት ያለበት የሚለውን በተመለከተ ግን በዚህ ዘመን የስፖርት ዳይሬክተሮች በጣም ወሳኝ ሰዎች ናቸው። ይህንን በማድረግ ጭምር ከዛ ለዛ የሚስማማ አሰልጣኝ መፈለግ ኃላፊነት ይኖርበታል ማለት ነው። ማንቸስተር ዩናይትድ ኤክሳይቲንግ የሚያጠቃ ፕሬስ የሚያደርግ ቡድን ነው መገንባት ያለበት ከተባለ ለዛ የሚስማማ የራሱ ስፔሲፊክ ቪዥን ያለው ግን በጠቅላላው ከጠቅላላው ፍልስፍና ጋር የሚጣጣም አሰልጣኝ የማምጣት የስራ ድርሻ ነው የስፖርት ዳይሬክተር የስራ ድርሻ። ማን ነው ሩበን አሞሪም ወደ ማንቸስተር ዩናይትድ ያመጣው የሚለውን በተመለከተ ግን ዳና ሾርዝ አይደሉም፣ ቢያንስ እሱን እናውቃለን። ኦማር ቤራዳ ናቸው፣ ሲኢኦ ናቸው። አሁን ኦማር ቤራዳ በጣም የሚደነቁ ባለሙያ ናቸው። ግን በማንቸስተር ሲቲ መጀመሪያ ለ4 ዓመት የኮሜርሻል የንግድ ዲፓርትመንትን ሲመሩ የነበሩ ሰው ናቸው። በኋላ የፉትቦል ኦፕሬሽን ኦፊሰር ነው በሚል ኃላፊነት ስር ይሰሩ ነበር እንጂ ልክ የስፖርት ዳይሬክተር አይነት ኃላፊነት የነበራቸው ቴክኒካዊ ውሳኔዎች ቴክኒካል ኦፕሬሽናል ውሳኔዎች የሚወስኑ ሰው አልነበሩ። መጨረሻ ላይ አሰልጣኙን የመረጡት ግን ራሳቸው፣ ወደ ሊዝበን የተጓዙት አሰልጣኙን ያግባቡት ራሳቸው ናቸው። አሁን እዚህ ጋር ያለው ችግር አንደኛ የስፖርት ዳይሬክተሩን ኃላፊነት ሳይድ ስቴፕ አድርገውታል፣ ዘለውታል። የዳን አሾርዝ ውሳኔ መሆን ለብቻ አይደለም፣ የሰር ጂም ራትክሊፍን ይሁንታ፣ የቦርዱን ይሁንታ፣ የሌሎቹን ኤግዚኪዩቲቮች ስምምነት የሚጠይቅ ቢሆንም ግን የዳን አሾርዝ የመጨረሻው መሆን ያለበት ይመስለኛል እንዲህ አይነት ውሳኔ መወሰን። ምክንያቱም ጓርዲዮላ በሚቀጠርበት ጊዜ ልክ ነው የክራይፍ ተጽዕኖ ከፍተኛ ነበር። እንደዚህ ማን ነው እንደ ኢንተርቪው ያደረገው? ቺኪ ቤገሪስታይን እኮ ናቸው። አርቴታን ወደ አርሰናል የመጣው ብቻውን አይደለም፣ ግን ኤዱ በጣም ወሳኝ ሰው ነበር ወደ አርሰናል በማምጣቱ የስፖርት ዳይሬክተር ነው።
የስፖርት ዳይሬክተሩ አላመኑበትም እና ያነሷቸው አንዳንድ ጥርጣሬዎች ነበሩ። አንደኛው ጥርጣሬ ይሄኛው የ3-4-2-1 ሲስተም በእንግሊዝ ውስጥ እንደሚሰራ በቂ ማስረጃ የለም። ሁለተኛ አሰልጣኙ በእንግሊዝ ሰርቶ አያውቅም። ለሀገሪቱ እግር ኳስ ለባህሉ እንግዳ ነው። ሶስተኛ የእኛ ስብስብ አሁን ያለን ስብስብ አሰልጣኙ መጫወት ለሚፈልግበት ፎርሜሽን የሚሆን አይደለም፣ በጣም ከፍተኛ ኮስት ይኖረዋል የሚል ሪዘርቬሽን ነበራቸው። ከዛ ይልቅ የእንግሊዝን እግር ኳስ የሚያውቁ አሰልጣኞች ይህንን ኃላፊነት ቢረከቡ ይሻላል የሚል አቋም ነበራቸው ዳና ሾርዝ እና ከኃላፊነት የተሰናበቱት በዚህ ምክንያት ብቻ ላይሆን ይችላል። የፐርሶናሊቲ ልዩነት ነው ያሉት ሰር ጂም ራትክሊፍ አንድ ቃለ ምልልሳቸው ላይ። ግን መጀመሪያ የሰማነው ትልቁ ልዩነት ምንም እንኳ ፈገግ ብለው አሰልጣኙን እሱ ከቫን ወርዶ ሲመጣ ወደ ኦልድ ትራፎርድ ከነበሩት ሰዎች መካከል አንደኛው ዳና ሾርዝ የነበሩም ቢሆን አንደኛው ልዩነታቸው ግን እሱ ነው። ሰውየው ሪዘርቬሽን ነበራቸው። እንዲህ አይነቱ ሪዘርቬሽን ግን የዳና ሾርዝ ብቻ አልነበረም። የሌሎችም የእንግሊዝ ክለቦች ከዚህ በፊት አሞሪምን የመቅጠር ፍላጎት የነበራቸው የእንግሊዝ ክለቦች ነበሩ። ለምሳሌ ሊቨርፑል ከክሎፕ ስንብት በኋላ ሻቢ አሎንሶን የመተካት ፍላጎት ነበረው በክሎፕ ፈንታ። የአሎንሶ ጉዳይ ስለማይሆን እዛው ሌቨርኩሰን ስለመቆየት ፈልገው ስለነበር ሌሎች አማራጮችን መመልከት ጀምሮ ነበር። እናውቃለን ይሄን እና ከተመለከታቸው አማራጮች መካከል አንደኛው አሞሪም ነው። አሞሪምን ልትዘሉት አትችሉም ለየትኛውም የስራ ቫካንሲ ያኔ፣ ምክንያቱም በስፖርቲንግ ሊዝበን በጣም የተዋጣለት ስራ ነበር የሰራው። ግሩም እግር ኳስ የሚጫወት የፖርቱጋልን እግር ኳስ ዶሚኔት ያደረገ ስፖርቲንግ ሊዝበንን ከ20 ዓመት በኋላ የፖርቱጋል ሻምፒዮን ያደረገ በጣም ብዙ ወጣት ተጫዋቾችን ያጎለበተ ስፖርቲንግ ራሱ በከፍተኛ ትርፍ ለሌሎች ትልልቅ የአውሮፓ ክለቦች የሸጣቸውን ተጫዋቾች ያጎለበተ ባለሙያ ነው። ወጣት አፕካሚንግ ሱፐርስታር አሰልጣኝ ነው። የትኛውም የስራ ኃላፊነት ላይ ክለቦች በዝርዝር ከሚይዟቸው ሊስት ከሚያደርጓቸው ስሞች መካከል አንደኛው የአሞሪም ስም መኖሩ ባህሪያዊ ነው፣ የሚጠበቅ ነው። ግን ኦዲት ማድረግ አለባችሁ ከዛ በኋላ አይደለም። ማንቸስተር ዩናይትድ ያንን ኦዲት ሰርተዋል ወይ ነው ጥያቄው። አሁን አንደኛ ኦማር ቤራዳ የእግር ኳስ ክለብ ውስጥ ሰርተዋል እንጂ የእግር ኳስ ስፔሻሊስት አይደሉም። እንዲህ አይነት ውሳኔዎችን የመወሰን ስፔሻሊዝም የበለጠ የዳና ሾርዝ ነው። ሰር ጂም ራትክሊፍ በጣም የተዋጣላቸው የተሳካላቸው ቢዝነስ ሰው ናቸው እንጂ የእግር ኳስ ስፔሻሊስት አይደሉም። የእሳቸውን ኦፒኒየን የመወሰን ስልጣን ስላላቸው ባለሀብቱ እሳቸው ስለሆኑ እንጂ የዳና ሾርዝን ያህል ሚዛን ልትሰጡት አትችሉም፣ ወይ ዊልኮክስን ያህል ዋጋ ልትሰጡት የምትችሉ አይመስለኝም። እና ለምሳሌ ሊቨርፑል እሳቸውን ለመቅጠር በፈለገበት ጊዜ አሞሪምን ለመቅጠር በፈለገበት ጊዜ በደንብ መርምሯል የእሳቸውን ስፖርቲንግ ሊዝበን። ግን ያ ከካሳፒያ የሚባል ቡድንን ማሰልጠን ከጀመረ ከመጀመሪያዎቹ ጥቂት ጨዋታዎች በኋላ ከ3-4-3 ወይም ከ3-4-2 ሲስተም ውጭ ተጫውቶ አያውቅም። በአንድም ጨዋታ ተጫውቶ አያውቅም። ፎርሜሽኑ ሁል ጊዜ እሱ ነው። እና ይህንን አሰልጣኝ ካመጣን እና እንደዚህ አይነት የፎርሜሽን ፊክሴሽን ካለ በዚህ መንገድ ብቻ ነው የሚጫወቱ ብሎ ካመነ በትንሹ 300 ሚሊዮን ፓውንድ ያስፈልገናል ለሱ የጨዋታ ስልት የሚስማሙ ተጫዋቾችን ብቻ ለማምጣት ሲባል። ይሄ ደግሞ ውድ ነው። ስለዚህ ሌላ አሰልጣኝ ከክሎፕ ጋር የበለጠ የሚቀራረብ ስታይል ያለው አሰልጣኝ በሚል አርነ ስሎትን ከፋይኖርድ አመጡ። በጨዋታ ስታይል፣ በፎርሜሽን፣ በምን አሁን ያለው የሊቨርፑል ስኳድ በዚሁ አሰልጣኝ ስር እርምጃዎች መራመድ ይችላል የሚል እምነት ነበራቸው ማለት ነው። እና ሆነም ደግሞ አንድም ተጫዋች የጎላ ሚና ያልነበረው ተጫዋች ሳያስፈርም ነው አምና የፕሪሚየር ሊግ ሻምፒዮን የሆኑት። በቃ ፌዴሪኮ ኪዬሳ ነው የመጣው። አንድም የፕሪሚየር ሊግ ጨዋታ አልጀመረም ፌዴሪኮ ኪዬሳ። ቶተንሃምም ከዚህ በፊት እንደዚሁ በተመሳሳይ አሰልጣኙን አሰሳ አድርጎ ነበር ይላሉ። ቶተንሃምም በተመሳሳይ ኮንሰርን በዚህ ሲስተም ብቻ ነው የምጫወተው የሚል እምነት ያለው ነው። እሱም በጣም ውድ ሪቢልድ ይጠይቀናል። ቡድኑን እንደገና ፍጹም አፍርሶ መገንባት ይጠይቃል። ብዙዎቹ ተጫዋቾቻችን ለዛ ጨዋታ አይሆኑም የሚል አሁን አላቅም ምን አይነት ውይይት እንደነበራቸው በኦማር ቤራዳና በአሞሪም መካከል። አሞሪም ራሱ የተናገረው አንድ ነገር ግን እባካችሁን ይህንን የውድድር ዘመን በዚሁ ልጨርስ እና የውድድር ዘመኑ ካበቃ በኋላ ኃላፊነቱን እንድረከብ ይሁን ብሎ ሲጠይቅ ናው ኦር ኔቨር፣ አሁን ወይ ኃላፊነቱን ትረከባለህ ወይም ይህንን የስራ እድል መልሰህ አታገኙም ነው ያሉት። ራሱ ተናግሮታል። ደግሞ ይህንን ታስታውሱ እንደሆነ ከሲቲ ጨዋታ በኋላ መሰለኝ ወይም በዛ ሰሞን ስፖርቲንግ ሊዝበን ሲቲን 4-1 ያሸነፈበት ጨዋታ በኋላ ወይም በዛ ሰሞን በተደረገ አንድ የፖርቱጋል ሊግ ጨዋታ በኋላ ለአንድ ስካይ ጋዜጠኛ ነው ይህንን የተናገረው። እና ያኔ
ለምሳሌ መሰረታዊ የሆኑ ከግምት መግባት የነበረባቸው አንዳንድ ነገሮች ያሉ ይመስለኛል። ለምሳሌ አሰልጣኙ የእንግሊዝን እግር ኳስ ምን ያህል አዳፕት ያደርጋል? የፖርቱጋል ስኬቱ ወደ እንግሊዝ እግር ኳስ ትራንስፎርም ሊደረግ ይችላል ወይ? እና የማንቸስተር ዩናይትድ አሁን ያሉት ተጫዋቾችስ ምን ያህሉ ለዚህ ሲስተም ይሆናሉ፣ ለዚህ ሲስተም ይጣጣማሉ የሚለውን በተመለከተ እኛ ያልነውን ብለን ያለ ያን ጊዜ እኔ ኤክሳይት አድርጎኝ ነበር። ለምሳሌ አሰልጣኙ መምጣት በቃ በጣም ፍሬሽ ነው፣ አዲስ ነው፣ አዲስ ፊት እንፈልጋ። የተለመደ ሰውን ኮንቴ ከሚመጣ ለእኔ ነው እንግዲህ አዲስ ፊት፣ አዲስ ፐርስፔክቲቭ ያለው አሰልጣኝ መምጣቱን ጥሩ ነበር እላለሁ። ግን እኔ ነኝ ማንቸስተር ዩናይትድ ግን ከዚህ አይነት ደስ ይለኛል ከሚል ስሜት የበለጠ ዝርዝር ጥናት ማድረግ አለበት። አድርጓል ወይ? እሱ የተመለሰ ጥያቄ አይመስለኝም። አሰልጣኙም በውድድር ዘመን መሀል መምጣት አንደኛ በጣም ኃይለኛ የፎርሜሽን ዶግማ ያለው አሰልጣኝ፣ በቃ ይሄ ነው መንገዱ ብሎ የሚያምን ኦልሞስት በጣም ፕሪንሲፕል የሆነ ሰው ያስፈልገዋል። ያንን አይነት አጫዋች ለመተግበር ጊዜ ያስፈልገዋል። ጊዜ የለም። አሰልጣኙ መጥቶ የመጀመሪያዎቹን 2 ወራት በሳምንት አጋማሽ እረፍት የሚባል ነገር አልነበረውም። ከኤፕስዊች ጋር ተጫወተ፣ ሐሙስ ከቦዶ ግሊምት ጋር ተጫወተ፣ ከዛ ከኤቨርተን ጋር ተጫወተ፣ ከዛ እያለ እስከ አዲሱ ዓመት ድረስ ህዳር ላይ ነው የተቀጠረው። እስከ አዲሱ ዓመት ጃንዋሪ እንግዲህ ወይም ጥር አካባቢ ምንም ፋታ አልነበረውም። ስለዚህ ያንን ሴታፕ ጭራሽ መስራት የሚችልበት እድል አልነበረው። ጊዜው ትክክል አልነበረም። ኦዲቱም ትክክል የነበረ አይመስል። የማንቸስተር ዩናይትድ የስኳድ ኦዲት ያስፈልገዋል። ምን ያህል ጊዜ ምን ያህል ኢንቨስትመንት ያስፈልገናል? አሁን ሰዎች ምን ይላሉ? ኦኬ አንድ ጋዜጠኛ እንዲያውም ቆይ ከ3-4-3 ውጪ መጫወት ቢኖርበት ትጫወታለህ ተብሎ ተጠይቆ አይ ከዚህ በስተቀር አላውቅም ካለ ማንቸስተር ዩናይትድ መቅጠር የለበትም ሰውየውን። ምክንያቱም the best system is the system that suits best your players ይባላል። አሪፉ ሲስተም ላንተ ተጫዋቾች የሚስማማው ሲስተም ነው ማለት ነው። አሰልጣኙ ደግሞ ምንም ይሁን ይሄ ነው በቃ የኔ ፎርሜሽን ብሎ ካመነ የስንት ተጫዋች ለውጥ ልታደርጉ ነው ማለት ነው? ለቴንሃግ ተብሎ የተመለመለ ስብስብ ነው ማንቸስተር ዩናይትድ ለ4-2-1 ለ4-2-3-1 ፎርሜሽን እና ይሄንን እንደ አደገኛ ሬድ ፍላግ ማየት ያስፈልጋል። ምክንያቱም አሰልጣኝ አዳፕት ማድረግ አለበት። ፕራግማቲዝም ያስፈልገዋል። ፕራግማቲስት ማለት ዲፌንሲቭ ማለት አይደለም። የፖለቲካ እኔ በፖለቲካ ቋንቋ እነሱ ነው የማውቀው። ሁኔታን አዳፕት ማድረግ ማለት ነው። ፕራግማቲስት መሆን ማለት ያለውን መሬት ላይ ያለ ሀቅ አይቶ የፖለቲካ አቅጣጫን መንደፍ ማለት ነው። አሰልጣኙ ደግሞ ምንድነው ትክክለኛው ቃል? ፒውሪዝም ልበለው ብቻ ይሄ ነው በቃ መንገዱ ብሎ የሚያምን ሊሆን ይችላል። እሱ ደግሞ ችግር ነው። ትልልቅ አሰልጣኞች አዳፕት ማድረግ አለባቸው። አዳፕት ማድረግ ትልቅ አሰልጣኝ የለም። ምናልባት በእግር ኳስ ትልቁ አሰልጣኝ ሰር አሌክስ ፈርጉሰን ዋናው አሴታቸው አዳፕቴሽን፣ ካርሎ አንቼሎቲ ዋናው ችሎታቸው አዳፕቴሽን ነው። የበለጠ ሲስተም አሰልጣኞች የሚባሉት እነ ጓርዲዮላ ሳይቀሩ በ18 ዓመት ውስጥ ስንት ጊዜ አዳፕት ሲያደርጉ አይተናል። ይሄኛው አዲሱ የሲቲ ቨርዥን መጀመሪያ ኃላፊነቱን ሲረከበው ከነበረው የባርሴሎና ቨርዥን በጣም የተለያየ ነው። እዚህ ላይ እኔ አንድም ችግር አሰልጣኙ ላይ አላየም። ማየው ችግር ማንቸስተር ዩናይትድ ገና ኃላፊነቱን ለዚህ አሰልጣኝ ለመቅጠር በወሰነበት ጊዜ በቂ ስራ ሰርቷል ወይ፣ በቂ ሪሰርች አድርጓል ወይ? በቃ የቴንሃግ ነገር አልተሳካም፣ ዋና አሰልጣኝ መቅጠር አለብን፣ ይሄ ደግሞ በጣም ገነን እያለ የመጣ ብዙ የሚደነቅ አሰልጣኝ ነው፣ ስለዚህ መውሰድ አለብን እሱን የሚል ነው ወይስ የበለጠ ጠለቅ ያለ ሪሰርች አድርገዋል? እሱ ትልቅ ጥያቄ ይመስለኛል። ታክቲካል ፈንዳሜንታሊስት ነው አሰልጣኙ፣ እንዲህ ነው ብሎ የሚያምን አሰልጣኝ ነው። ራሱም አንዳንድ ጊዜ ተናግሮት ያውቃል። በቃ እኔ ማቀው ይሄንን ነው ብሏል እና ከዚህ ውጭ የመቀየር ፍላጎት የለኝም ብቻ ሳይሆን እንደ ሰው እንዲቀበለው የግዴታ በዛ መንገድ ብቻ እንደሚጫወት ለማስረዳት ጳጳሱ መጥቶ ቀይር ቢለኝ እንኳን አልቀይርም ብሎ ሁሉ ተናግሯል። እና ያንን በተመለከተ ሁልጊዜም ሀቀኛ ነበር አሰልጣኙ። ኦኬ ዩናይትድ ወሰነ፣ ይህንን አሰልጣኝ አመጣ። ይህ አሰልጣኝ ያውቁታል፣ ገንዘብ ይፈጃል። ሌሎቹ ክለቦች የበለጠ በቅርብ ጊዜ በምልመላ በአሰልጣኝ ቅጥር በውጤት የተሳካላቸው እንደ ሊቨርፑል አይነት ክለቦች እንዲህ አይነት አሰስመንት ከሰሩ ሰውየውን ለመቅጠር ከወሰናችሁ ያንን ጊዜ መስጠት አለባችሁ፣ ያንን ኢንቨስትመንት መስጠት አለባችሁ። ዩናይትድ ነው ወይ ኢንቨስት አድርጓል? ዶርጉ ሲስተም ስፔሲፊክ ተጫዋች ነው። ለምሳሌ የዛሬ አመት ከሌቼ ሲመጣ ለአሞሪም አጫወት ሁነኛ ተጫዋች ተብሎ ነው የመጣው። ጨርሶ ጉልብቶ ያጠናቀቀ ተጫዋች አይደለም፣
ግን ለዚህ ስፔሲፊክ ሲስተም የሚሆን ተጫዋች ተብሎ ነው የመጣው። ውድ አይደለም፣ 25 ሚሊዮን የተከፈለው። ክረምት ላይ ይሄኛው የአሰልጣኙ አጫወት ለንጹህ የክንፍ ተጫዋቾች ለራሽፎርድ፣ ለጋርናቾ፣ ለአንቶኒ አይነት ክላሲክ የክንፍ ተጫዋቾች የሚሆን አይደለም። በስፖርቲንግም አልነበሩትም። የሜዳ ስፋት የሚያገኘው ከዊንግ ባኮቹ እንጂ ከንጹህ የክንፍ ተጫዋቾቹ አይደለም። የበለጠ ኢንሳይድ 10 ቁጥሮች አጥበበው የሚጫወቱ 10 ቁጥሮች የሚወድ አሰልጣኝ ነው ፍራንሲስኮ ትሪንካኦ አይነት ተጫዋቾች። ስለዚህ እምቤሞ ሲመጣ እና ማቴዎስ ኩኛ ሲፈርም፣ ኩኛ በተለይ ከተመሳሳይ ሲስተም የመጣ ነው ከወልቭስም የ3-4-2-1 ቡድን ስለሆነ በዚህ ሲስተም የተሳካለት ተጫዋች ነው ተብሎ ነው የመጣው። ሼሽኮ መጣ፣ ሌላ አጥቂ። ከዚያ ግብ ጠባቂ ሴነ ሎመንስ ፈረመ። ከዛ አሰልጣኙ ብሩኖን ማቆየት አለብኝ የሚል አቋም ስለነበረው እንዲያውም ሰሞኑን ብሩኖ ተቆጥቶ ክለቡን ሊሸጠኝ ይፈልግ ነበር እንዲያውም ብሎ ነበር አይደለም፣ ግን በአሰልጣኙ ምክንያት ነው የቆየሁት ብሏል። አሰልጣኙ ደግሞ በዚህ አሁን በሚጫወትበት ሚና እንዲጫወትለትም ጭምር ፈልጎ ነው ያቆየው። ሙሉ ለሙሉ የአሞሪም ቡድን አይደለም፣ የአሞሪም ቡድን አይደለምም ማለት ግን አልችልም። አማድን ለምሳሌ ወደ ዊንግ ባክነት ኮንቨርት አድርጎታል፣ ይስማማኛል በዚህ ቦታ ብሎ። ዶርጉ መጥቷል፣ እነዚህ የማጥቃት ተጫዋቾች መጥተዋል። ዩናይትድ ደግሞ የፔሳር ኮንሰርን ነበረበት። ዩሮፓ ሊግ ፍጻሜን ከተሸነፈ በኋላ ደግሞ በቻምፒየንስ ሊግ የሚገኝ የዩኤፋ የገንዘብ ትሩፋትን እንደማያገኝ ሲያውቅ ዩናይትድ እኮ ገንዘብ ያወጣል የሚል ግምት አልነበርም፣ ግን ከሩብ ቢሊዮን በላይ ነው ያወጣው። አሰልጣኙ በጭራሽ ሰፖርት አላደረገም የሚባል ነገር በአንድ ክረምት ከፍተኛ የገንዘብ ችግር አለበት ተብሎ 400 ምናምን ሰራተኞቹ የቀነሰ ለሰራተኞቹ ከዚህ በኋላ ምሳ የለም ብሎ ምናምን ከወሰነ አንድ ክለብ እና ያ የዛ የውሳኔው መነሻ ፋይናንስ ከሆነ ክረምት ላይ ኦኬ አማካይ ቢያመጡ ጥሩ ነበር። የአሰልጣኙ ተሳትፎ ምን ያህል እንደሆነ አላቅም በመጡ ተጫዋቾች ላይ እሱን በትክክል መረዳት አንችልም። ደስተኛ ነኝ ማለቱን ብቻ ነው ልንገነዘብ የምንችለው እንጂ ከውሳኔዎቹ ጀርባ ያለውን ዝርዝር ጉዳይ በተሟላ ሁኔታ በአካል እዛ እስካልሆንን ድረስ እርግጠኛ ሆኖ አፍን ሞልቶ መናገር ያስቸግራል። ግን ከሞላ ጎደል በዚህ ክረምት ሊቻል የሚችለውን ያህል ሰፖርት የተደረገ ታስታውሳለች። ባሌባን ለማምጣት ከፍተኛ ጥረት አድርጎ ነበር፣ ግን ብራይተን የመሸጥ ፍላጎት አልነበረውም። ሰፖርት አልተደረገም በሚለው አልስማማም፣ ግን መስጠት አለባችሁ ጊዜ፣ የግድ ጊዜ መስጠት ያስፈልጋል። ዩናይትድም እስካሁን ድረስ የነበረው ፖዚሽን ጊዜ የመስጠት ፖዚሽን። አሁን ይሄ ስለ ሰር ጂም ራትክሊፍ ኢንኮምፒተንስ ነው የሚነግረን። እንደሱ ያለ ሰልፍ ሜድ ቢሊዮነርን ፔትሮኬሚካል ኢንዱስትሪ ተሳካለትን እና እስከ ቅርብ ጊዜ ድረስ የብሪቲሽ ቁጥር 1 ቢሊዮነር የሆነን ሰው አይ ተሳስቷል ማለት ከባድ ይሆናል። በውሳኔዎቻቸው ላይ ግን ተሳስተዋል ሰውየው። አንዳንድ ጊዜ የሚሰጣችሁ ኢምፕሬሽን አለ፣ በሆነ መንገድ ይሳካላችሁና እኔ በቃ የነካሁት ሁሉ ወደ ወርቅነት ይቀየራል ብላችሁ ልታምኑ ትችላላችሁ። ወይም እንደዚህ አይነት ኢጎማኒያክ የመሆን ችግር ሊመጣ ይችላል። ሰር ጂም ራትክሊፍ እንደዚህ አይነት ነው። በቃ ሁሉንም ነገር አውቃለሁ የሚል ፐርስፔክቲቭ አላቸው አንዳንድ ቃለ ምልልሶች ላይ። እሱን አሁን ትልቁ ጥያቄ እንግዲህ ሰር ጂም ራትክሊፍ መጀመሪያ ያመጧቸውን ሰው ታስታውሳላችሁ። በኢኒዮስ አብሯቸው የሰሩ ሰር ዴቭ ብሬልስፎርድ የሚባሉ ሰው ናቸው። በእግር ኳስ ሰርተው አያውቁም። በብስክሌት ነው የተሳካላቸው። ብስክሌት ደግሞ በአብዛኛው ኢንዲቪጁዋል ስፖርት ነው። ስፖርትነቱ ነው እንጂ የጋሪዮሽ ከእግር ኳስ ጋር ብዙ የሚለያይባቸው ኮንሰፕቶች አሉ። ያንን በሳይክሊንግ የነበረን ስኬት ወደ እግር ኳስ ለማምጣት ነበር የሞከሩት። የማርጂናል ጌይንስ ምናምን ይሉ ነበር ያኔ ታስታውሱ እንደሆነ። የሉም አሁን ሰር ብሬልስፎርድ ሲባል ሰምታችሁ ታውቃለህ? ዴቭ ብሬልስፎርድ የለም፣ አንሰማም። እና ከሰውየው ከመጡ በኋላ የወሰኗቸው አንዳንድ ቁልፍ እግር ኳሳዊ ውሳኔዎች አሉ ያልሰሩ። ለምሳሌ የቴንሃግ መቆየት ከዛ የኤፍ ኤ ካፕ ጨዋታ በኋላ አንድ ጨዋታ ነው የኤፍ ኤ ካፕ ጨዋታ እና አንድ ጨዋታማ ግሪምስቢ ማንቸስተር ዩናይትድ ሊያሸንፍ ይችላል። ፍሪክ ነው፣ ኖክአውት ነው፣ የጥሎ ማለፍ ውድድር ነው። በአንድ የዳኛ ውሳኔ፣ በአንድ የተጫዋች ስህተት፣ በአንድ አስደናቂ ጎል 90 ደቂቃ ነው። ሲዝኑን በሙሉ አይተናል ማንቸስተር ዩናይትድ ሁላችንም። ሲዝኑን በሙሉ ከታየው የማንቸስተር ዩናይትድ ፐርፎርማንስ ይልቅ አንድ ሲቲን ያሸነፉበትን ጨዋታ ወሰዱና ኦኬ ለቴንሃግ የኮንትራት ማራዘም መብት ነበረው ዩናይትድ ለተጨማሪ 1 ዓመት የኮንትራት ማራዘም ያሰጠ። እንግዲህ አርብ ዕለት ቅዳሜ ጨዋታው ሊደረግ አርብ ዕለት የወጡትን የእንግሊዝ ጋዜጦች በሙሉ ብታዩ ቱኸልን እያነጋገሩ ነው፣ ኬረን መኬራን እያነጋገሩ ነው፣ ሮቤርቶ ዲዘርቢን እያነጋገሩ ነው፣ ቶማስ
አሁንም ቢሆን የማንቸስተር ዩናይትድ ሜሴጂንግ ነው፣ ግልጽ ነው። ውጤቱ ምንም ቢሆን አሰልጣኙ በኃላፊነት አይቆዩ። አሁን ኦፊሻል ስታንድ አይደለም ግን ኦልሞስት ኦፊሻል ስታንድ ነው የማንቸስተር ዩናይትድ ይፋ አቋም ልትሉ ትችላላችሁ። ከዛ አመነታ ማንቸስተር ዩናይትድ ምን ላድርግ ደግሞ ኃይለኛ ሰፖርት ነበራቸው ያኔ ቴን ሃግ አሸንፈው ስለነበር ከባድ ሆነ መሰለኝ እና ጠበቀ ቀናትን 2 ሳምንት ወሰደና በቃ አዲስ ኮንትራት መስጠት ብቻ ግን አይደለም በዛው የደች መንገድ አሰልጣኙ የሚፈልጓቸውን ተጫዋቾች ለመበልመል ከ200 ሚሊዮን ፓውንድ በላይ ወጣ። የደች መንገድ ኑሰር መዝራዊ፣ ማታያስ ደሊት፣ ጆሹዋ ዚርክዜ ሶስቱም ደቾች ናቸው። ለሞሮኮ ነው የሚጫወተው ነዝራዊ ግን በሆላንድ ነው የተወለደው። ቴን ሃግ ከመጡበት ጊዜ ጀምሮ ደግሞ ይሄ ደች ማረግ ደች ሊግ ውስጥ የተጫወተ ሆላንድ ሊግ ውስጥ የተጫወተ ወይም ሆላንዳዊ የሆነ ወይም በኪስቮስ በሚባል የእሳቸው ኤጀንት የሚወክል ተጫዋች ነው የማምጣት ታሪክ ነበራቸው። ያው መንገድ ቀጠለ። አሁን ዝውውሮቹ ተሳክተዋል አልተሳኩም ሌላ ጉዳይ ነው። ግን ዝውውሮቹ ሲፈጸሙ የነበረውን ሀሳብ ነው ማየት የሚያስፈልገው። የሲር ጊዜ አልተሳካም። የማታያስ ደሊትና የኑሰር መዝራዊ ሶ ነው ችግር የለውም። ግን እኔ ስኬታማ ቢሆኑም ፊሎዞፊው ነው ትክክል ያልሆነ። እነዚህን ተጫዋቾች አመጡ። ምናልባት የተለየ ከሆነ የማኑኤል ኡጋርቴ ዝውውር ይሆናል። እሱም አልተሳካም ለነገሩ። አሁን ይሄ መጀመሪያ ትልቅ ስህተት ነው። ዳን አሽወርዝን አመጧቸው። አሽወርዝ እንዲህ አይነት ትልቅ ውሳኔ እንዲወስኑ ሆኑ። ግን እሳቸው ደግሞ ቆይተው ሌላ በጣም ፋንዳሜንታል የሆነ ውሳኔ ላይ ሳይግባቡ ቀሩ። ያ ሁሉ ጊዜ የተጠበቁት ሰው ሰር ዴቭ ብሬልስፎርድ ተመሳሳይ፣ የሩበን አሞሪም ቅጥር ሂደትም ተመሳሳይ ነው። በቂ የቤት ስራ ማንቸስተር ዩናይትድ የሰራ አይመስልም። አሁን ይሄ አሰልጣኙን ነጻ የማውጣት ጉዳይ አይደለም። እኔ ደግሞ እንደ አሰልጣኝ ግራ የምጋባባቸው ነገሮች አሉ አሰልጣኙ በሚይዛቸው አቋሞች ላይ፣ እሱን አነሳዋለሁ። እንደ አሰልጣኝ አንድ አሰልጣኝ እንደዚህ ዶግማዊ መሆን አለበት ወይ በአንድ ፎርሜሽን ኤሊት አሰልጣኝ እንደዛ ይሆናሉ የሚል ጥያቄ ታነሱ ይሆናል፣ እናነሳዋለን። ግን ጥቂት የአድማጮችን አስተያየት ደግሞ ላንሳ። አብርሃም መንግስቱ የአሰልጣኝ ሩበን አሞሪም መሰናበትን ከማይደግፉት ወገን ነኝ። ይኸውም ይህ ሲዝን ከተጀመረ ገና ግማሽ ላይ ነው። አመቱ ሲያልቅ ደረጃው ምን ላይ ተገኘ ብሎ ቢወሰን ጥሩ ይመስለኛል። ተተኪው ማን ሊሆን ነው? ክለቡንስ አሁን ካለበት አዘቅት ያወጣዋል ወይ የሚለው ሌላ ጥያቄ ነው። ይባረር እያለ ሲናገር የነበረው ሁሉ ዳረን ፍሌቸር ከነ ልጆቹ ያስተካክለው እንደሆነ አሁን ይመለከታል። አሞሪምም በሰላም ከሚኖርበት ፖርቱጋል ውስጥ መልቀቁ ሳይጸጽተው አይቀርም። ለማንኛውም እነ ፈርዲናንድ፣ ሩኒ፣ ፖል ስኮልስ የተባሉ የእግር ኳስ ተንታኝንን ባዮች እያሉ የትኛው አሰልጣኝ መጥቶ ተረጋግቶ ውጤት እንደሚያመጣ ማየት ነው። እኛ እዚህ የደረስነው ትረስት ዘ ፕሮሰስ ብለን በአርቴታ አምነን ነው ብሏል። ከልደታ ነው። ስለዚህ አርሰናል ደጋፊ ነው እሱ። የጊዜ ጉዳይ ነው። ግን እኔ በቀጥታ የግንኙነት መፋረስ እንጂ አሁን ውጤቱ ጥሩ ስላልሆነ ብለው ያባረሩት አይመስለኝ። ውጤት እንደጠቀሱ አውቃለሁ ስቴትመንታቸው ላይ። ውጤት አይደለም ችግሩ፣ የቪዥን ልዩነት ነው። ሚኪሻ በጣም የሚያናድድ ውሳኔ ነው። የማንቸስተር ዩናይትድ ችግር ሮናልዶ እንዳለው የአሰልጣኝ ችግር ብቻ አይደለም። ጭራሽ ደግሞ ግሌዘሮችን ስንል የኢኒዮስ አመራሮች ባሰባቸው። በጣም ያሳዝናል። ማንቸስተር ከሩበን አሞሪም የተሻለ አያገኝም፣ እኛም ተስፋ የለንም ብሏል። በነገራችን ላይ ኢኒዮስ ሌላ ክለብ ነበሩ አሉ ኒስ እና ኒስ በቅርብ ጊዜ ፋንኬዝ የሚባል አሰልጣኝ ነበሩት፣ አሰናብቷል። በ8 ዓመት 7 አሰልጣኝ ቀያይረዋል። አንስቼዋለሁ ይህንን ከዚህ በፊት ታስታውሳላችሁ። ኢኒዮስ ሌላ የስዊዘርላንድ ውስጥ ያለ ክለብም አለ ወርዷል። የሆነ ሲዝን ላይ በእግር ኳስ ስኬታማ እንደሆነ ማስረጃ የለም። እንዲያውም አንዳንድ ሰዎች በብስክሌትም ቲም ስካይን ያጠፋው ኢኒዮስ ነው ይላሉ። ስለዚህ እኔ እንጃ ማንም አልገመተም ከክሌዘር ይብሳሉ ብሎ። ግን ያለፉትን 2 ዓመታት ምናምን ማስረጃ ብቻ ከወሰድን ሳይብሱ አልቀሩም። ከግሌዘሮች ሳይብሱ አይቀሩም። ከግሌዘሮች የባሰ ኢንኮምፒተንስ ይኖራል ብዬ አልገመትኩም ነበር እኔ። እንደዛ ትክክለኛ ጥያቄ ይመስለኛል፣ ትክክለኛ ትችት ይመስለኛል። ሚስባሃ የሚባል ሌላ አድማጫችን የማንቸስተር ዩናይትድ ነገር ግራ ያጋባል። ባለፈው ሰር ጂም ራትክሊፍ በሆነ ቃለ ምልልሳቸው ላይ ቢያንስ 3 ዓመት እንታገሰዋለን ሲሉ ነበር። ይኸው አባረሩት። ለማንቸስተር ዩናይትድ ደጋፊዎች በጣም የሚያሳዝን ነው። እንደገና ነገሮች ከዜሮ ሊጀምሩ ነው የሚመጣው አሰልጣኝ 4-3 ነው የሚጫወተው ካለ እንደነ ማቲያስ ኩኛ፣ ምቤሞ አይነት ተጫዋቾች ውሃ በላቸው ማለት ነው። ለነገሩ ማንቸስተር ዩናይትድ ስለሆነ እንጂ እስካሁን የታገሳቸው ሌላ ክለብ ቢሆን እስካሁን በምንም አይነት ሁኔታ አይቆዩም ነበር። ለምሳሌ ኤሲ ሚላን 8ኛ ስለጨረሰ በዛ ዓመት ወደ 3 አሰልጣኞች ተቀያይረዋል። ቶተንሃም በዩሮፓ ሊግ
ዋንጫ ያመጡለት አሰልጣኝን አሰናብቷል። ማድሪድም እንደዛው እንደተባለው ዩናይትድ አሰልጣኝ ማሰናበት ስለሰለቸው ይመስለኛል እስካሁንም ድረስ የታገሱት ይላል። ያው ዩናይትድ ረጅም ጊዜ መታገስ ነበረበት። እንግዲህ አሁን ሁሌም መቀየር ስለማትፈልጉ ይመስለኛል አይደለም የሆነ ቦታ ሴትል ማድረግ ያስፈልግ። ጋሪ ኔቭልም ከዛ በኋላ ኤክስፐሪመንት ማብቃት አለበት በቃ ይሄ ነገር ትክክል አይደለም ሲል ነበር ትላንትና። ሌላ ኤክስፐሪመንት ውስጥ መግባታቸው አይቀርም። ግን አንዳንዶቹን ተጫዋቾች በተመለከተ ግን ምን ታስባላችሁ? በሌላ ቦታ መጫወት የሚችሉ አይመስላችሁም? አሁን ልክ ነው ሲስተም ስፔሲፊክ ተብለው ነው የመጡት። ግን ለዛ አሁን አንድ ተጫዋች በተለያዩ ሲስተሞች መጫወት አለበት። ኮች ታደርጉት እንደዛ ነው ኮች የሚደረገው። ለምሳሌ እኔ እምቤሞ ከባክስሪ ሲስተም አይደለም የመጣው፣ ከባክ5 ሲስተም አይደለም የመጣው። አንዳንድ ትልልቅ ጨዋታ ላይ ቶማስ ፍራንክ 3-5-2 ይጫወቱ ነበር። ግን በአብዛኛው የ4-3-3 ንጹህ ክላሲክ የክንፍ ተጫዋች ሆኖ የተጫወተው እና በፎርሜሽን ለውጥ ብዙ የሚቸገር አይመስለኝም። እና አንዳንዶቹን ተጫዋቾች ለተለያየ ሲስተም የሚሆኑ ይመስለኛል። አሁን ከዩናይትድ በኩል እየወጣ ያለው አንደኛው ሜሴጂንግ ልክ ነው፣ አሰልጣኙ ሰፖርት ለማድረግ ስንል ነው እነዚህን ተጫዋቾች ያመጣ ነው የበለጠ ለ3-4-2-1 ፎርሜሽን ይሆናሉ በማለት ግን ድንገት ዩናይትድ 4-2-3-1 ሲስተምን መጫወት ቢፈልግ አይሆኑም ማለት አይደለም ደግሞ ይላሉ። እኔ ተጫዋቾቹን ትንሽ አዳፕት የማድረግ ችግር የሚገጥማቸው አይመስለኝም። ተሙ ደግሞ አሞሪም እሁድ ከጨዋታ በኋላ ከሰጠው አስተያየት ማግስት ትላንት እናንተ እንዳላችሁት ባልሳሳት እናንተ ፕሮግራም ከሰራችሁ 2 ሰዓትም የቆየ አይመስለኝም ዜናው በሰበር መልኩ ሲወጣ። በሰዓቱ በጣም ነበር የደነገርኩት። በእርግጥ እንደዚህ አይነት አስተያየት ከሰጠ አንድ አሰልጣኝ የመቆየቱ እድል የጠበበ ቢሆንም ትንሽ ጊዜ ይኖረዋል የሚል እምነት ነበረኝ። በእርግጥ አሞሪም ለምን ተባረረ መባል የለበትም እንድትል የሚያስችል ውጤት የለም። አሞሪም ለምን ተባረረ እንድትል የሚያስችል ውጤት የለውም። ከፈርጉሰን በኋላ አሰልጣኝ በመቀያየር የሚመጣ ለውጥ እንደማይኖርና ለአሞሪምም መሰጠት ያለበትን ጊዜና የሚያስፈልጉት ተጫዋቾች የተገዙ ዩናይትድን ወደ ነበረበት ከፍታው የሚመልሰው አሰልጣኝ እርሱ ነው የሚል ግምት እምነትም በብዙዎቻችን ደጋፊዎች ውስጥ ነበር። እኔ አሁን ማንቸስተር ዩናይትድ ቤት የሆነ አሰልጣኝ መጥቶ ይሳካለታል የሚል እምነት የለኝም። ዝም ብሎ ጨዋታ ሲኖር ማየት መሰልቸት፣ ከዛም ኳስ ከማየት መራቅ ሊሆን ነው ብቻ አላቅም። አንዲት የፌስቡክ ወዳጄ ትላንትና ከሆነ ጊዜ በኋላ ስለ ኳስ ማውራት ሲወራ ድሮ ተመልካች ነበርኩ እንዳይሆን መልሴ እፈራለሁ አለች። እኔም እንደዛ የተሰማኝ ነው። ለአሞሪም ግን ለወደፊቱ መልካም እድል ይግጠመው ተመስገን ነኝ ከሞጆ የሚል አስተያየት ሰጥቷል። አንድ አስተያየት ልጨምርና ላብቃ። ፍጹም አበበ መፍትሄ የሌለው ውሳኔ ነው። ከዘመነ ፈርጉሰን በኋላ ከ10 በላይ አሰልጣኞች ተፈራርቀዋል፣ ግን ጠብ ያለ ነገር የለም። ለውጥ ጊዜና የገንዘብ ኢንቨስትመንት ያስፈልጋል። መሰረታዊ ክለቡ ችግር አንደኛ ባለቤቶቹ ትርፉን እየዛቁ ኖረው ችግሩ ሲገባ ተጨማሪ ኢንቨስት ማድረግ አለመፈለጋቸው፣ በተጨማሪም ባለፉት ጊዜያት አላስፈላጊን የረጅም ጊዜ እቅድ ኖራቸው ኢንቨስት አለማድረጋቸው፣ ሁለተኛ የደጋፊዎች ከልክ ያለፈ ተስፋና በባለቤቶች ላይ ያለው ትዕግስት፣ ሶስተኛ የቀድሞ ተጫዋቾች የእነሱ ታሪክ ብቻ ሲነገር እንዲኖር የሚፈልጉ ናቸው። እስኪ የየትኛው ክለብ የቀድሞ ተጫዋቾች በብዛት የራሳቸውን ክለብ እየተቹ ጫና ውስጥ ይከታሉ? የማንቸስተር ዩናይትድ ብቻ ናቸው እንደዚህ የሚያደርጉት። በነገራችን ላይ የማንቸስተር ዩናይትድ ምርጥ ተጫዋቾች ስለነበሩ አሁን ሚዲያው ላይ ያሉት ብዙዎቹ የቀድሞ የማንቸስተር ዩናይትድ ተጫዋቾች ናቸው። የአርሰናል ተጫዋቾች ለምሳሌ ብዙ አታዩም አይደለም። አንደኛ ፎሬነሮች ናቸው ብዙዎቹ፣ የቬንገር ቡድን ውስጥ የነበሩ ተጫዋቾች ወደ ሀገራቸው ነው የሚሄዱት። ፈረንሳይን ወደ ፈረንሳይ፣ ብዙዎቹም ወደ ኮቺንግ ነው መሄድ የሚፈልጉት። ደግሞ ካያችሁ አንዳንዶቹ ወደ ፓንዲትሪ መምጣት አይፈልጉም። እነዚህ ግን ብሪቲሾች ናቸው፣ ሀገራቸው ላይ ይሆናሉ። ስለዚህ ሮይኪን ኮቺንግ አልሆነውም፣ ስለዚህ ሚዲያ ላይ ነው ያለው። ኔቭል ኮቺንግ አልሆነውም፣ ቫሌንሲያ አባረረው፣ ስለዚህ ሚዲያ ላይ ነው ያለው። ሩኒ ኮቺንግ አልሆነውም፣ ስለዚህ ሚዲያ ላይ ነው ያለው። ሌሎቹ ክለቦች ውስጥ ብዙ አታዩም። የዩናይትድ ትልልቅ ተጫዋቾች ስለነበሩ ደግሞ ፕሮፋይላቸው በጣም ከፍተኛ ነው። ስለዚህ ስካይ፣ ቢቢሲ፣ ቲኤንቲ ሁሉም ሊቀጥሯቸው ይፈልጋሉ። ዳዞን ምናምን ይቀጥሯቸዋል። ስለዚህ ሚዲያ ላይ የእነሱ ልሳን የሚሰማው በዚህ ምክንያት ነው። ከዛ በአንድ በኩል ይበዛል ትችታቸው ከነሱ ወርቃማ ዘመን ጋር ያለማቋረጥ ስለሚያነጻጽሩት፣ በሌላ በኩል ግን ስለዚህኛው የማንቸስተር ዩናይትድ ቡድን ምን ማለት ይቻላልሽ? ከወልቭስ ጋር ከተጫወተ በኋላ ጥሩ ነበር ልል ነው አለ በቀደም ጋሪ ኔቭል ሲናገር። ጥሩ ነው አልልም፣ ግን አይታችሁ እንደሆነ ከኒውካስል ጨዋታ በኋላ ከቦርንመዝ ጨዋታ በኋላ ኢቨን ከቪላ ጨዋታ በኋላ ተሸንፎም ጥሩ ነበር ስል ነው። ጥሩ ሳይ ጥሩ ላለሁ፣ መጥፎ ሲሆን መጥፎ ላለሁ። እንግዲህ ምን ልበል ስራ ይኮሱ ነው ደግሞ ሲል ነበር። እንደየሰው ይለያያል። ይሄ ግን ምንም ጥያቄ የለውም ማንቸስተር ዩናይትድ ላይ ኃይለኛ አቴንሽን አለ። ኃይለኛውን አቴንሽን የሚያመጡት ግን የቀድሞዎቹ ተጫዋቾች ናቸው። የቀድሞዎቹ ተጫዋቾች እንዲህ አይነት የፐንዲትሪ ሮል ከፍተኛ ገንዘብ ተከፍሏቸው የሚሰሩበት ምክንያት ግን ግልጽ ነው።
አራተኛ ግን ፍጹም ያለውን ለመጨረስ የክለቡ አመራሮች በቂ ተጫዋቾች ሳያስፈርሙ የተሻለ ውጤት መጠበቅ። አርሰናል 6 ዓመት እየተገነባ የመጣ ቡድን 8ና 9 ተጫዋች እያስፈረመ ሊቨርፑል ዋንጫ በበላ ቡድን ላይ ተጨማሪ ጥራት ያላቸውን 5 ተጫዋቾች አስፈርመዋል። የሲቲን ተውት። እውነኛ የመሀል ሜዳ ሞተር ሳይኖርህ መጫወት ከባድ ነው። ስለዚህ የአሞሪም መባረር መፍትሄ አያመጣም። ራልፍ ራኒክ እንዳሉት ክለቡ ኦፕን ሃርት ሰርጀሪ ያስፈልገዋል፣ የልብ ቀዶ ሕክምና ያስፈልገዋል፣ ብዙ የዝውውር መስኮትም ያስፈልገዋል ብሏል። በዚህ በጣም እስማማለሁ። ዩናይትድ ግን ባለፈው ክረምት ከዛ በላይ ገንዘብ ማውጣት ይችል ነበር ብዬ ግን አላስብም። ያንን የአውሮፓ ሊግ ጨዋታ ፍጻሜ ከተሸነፉ በኋላ የሁሉም ሰው ግምት አሁን ዩናይትድ ገንዘቡን ከየት ላይ ያመጣው ነው። በቃ ብሩኖ ይሸጣ ምናምን የሚሉ ሰዎች ነበሩ። ለምሳሌ ጋርናቾ ምናምን ይሸጡና በቃ በዛ ገንዘብ እንደገና ስኳዱ ሪቢልድ ይደረግ ነው እንጂ ዩናይትድ በነገራችን ላይ ብዙ ገንዘብ ካወጡት 5 ቡድኖች አንደኛው ነው። በተጣራ ወጪ ደግሞ 3ኛ ነው። ሊቨርፑልና አርሰናል አንደኛ ነው በተጣራ ወጪ፣ ከዛ ሊቨርፑል 2ኛ ነው፣ ከዛ ዩናይትድ 3ኛ ነው። ከዛ በላይ መሄድ ይችሉ ነበር ወይ? የፒኤስአር ጉዳይ ላይ እንደምታውቁት በ3 ዓመት ከ105 ሚሊዮን ፓውንድ በላይ መክሰር አይችልም አንድ ክለብ። ከዛ በላይ መሄድ ይችሉ እንደነበረ አላውቅም፣ ግን ወርዝ የሚያደርግ ውሃ የሚያነሳ አስተያየት ይመስለኛል። አንድ ግን ሰሞኑን የሰማነው ነገር የማሬስካ ጉዳይ ከተፈጸመ በኋላ ነው የአሞሪም የተከተለው ፒኬን ቹዝ ከማጋ እንደምትጣሉ። አሁን በቀጥታ እንደ አይነት አስተያየት ማሬስካ መስጠት ሲጀምር ታስታውሳላችሁ፣ አንድ ፕሮግራም ሰርተን አይቆይም ማሬስካ ብለን ነበር። አሁን ባለው የክለቦች አወቃቀር አሰልጣኝ የማይተካ ሰው አይደለም። ድሮ የማይተካ አልነበረም፣ ግን አሁን በተለይ ዲስፔንሰብል ነው። ድሮ አሰልጣኝ የስፖርት ዳይሬክተርም ነው፣ የምልመላ ኃላፊም ነው፣ የቴክኒክ ዳይሬክተርም ነው፣ የአካዳሚ ማኔጀርም ነው። የኦልማይቲ ነገር ነው። ፈርጉሰን፣ ቬንገር ክላሲክ የብሪቲሽ ማኔጀሪያል ሞዴል የሚባለው ማኔጀር ሲኢኦ የሚባለው ሞዴል ነው። ሌላ ሰው የለም። ከዛ በኋላ ምን ሆነ? ኃይለኛ ዲፓርትመንቴሽን አለ። አሁን በጣም የተከፋፈለ የስራ ኃላፊነት ነው ያለው። የስፖርት ዳይሬክተር፣ የቴክኒክ ዳይሬክተር፣ የፉትቦል ኦፕሬሽን ዳይሬክተር፣ ሲኢኦ፣ የሄድ ኦፍ ሪክሩትመንት፣ የሄድ ኦፍ ዴታ ዲፓርትመንት ምን እየተባለ በጣም ብትንትን ተደርጓል። የሆነ ጊዜ በአንድ ሰው ማዕቀፍ ውስጥ የነበረ የስራ ኃላፊነት። እንደዚህ አይነት ክፍፍል አለ ማለት ብዙ ድምፅ አለ ማለት ነው፣ ብዙ ቮይስ አለ ማለት ነው። አንዳንዱ ደግሞ ዲሰንቲንግ ቮይስ የሚሉት ማይስማማ ድምፅ ይሆናል። ግን ምንም ቢሆን መጨረሻ ላይ የሚታቸው ማን ነው? አሰልጣኙ ነው። አንደኛ ይሄ የብሪቲሽ የሚዲያ ካልቸር ነው። ዊልኮክስ ሲናገሯት ሰሙ። ራትክሊፍም አንዳንዶቹ ስለ ማንቸስተር ዩናይትድ የተናገሯቸው ነገሮች ስለ ማንቸስተር ዩናይትድ ብቻ ለመናገር ብለው የሰጧቸው ቃለ ምልልሶች አልነበሩም። አንዳንዶቹ ሰፋ ያለ ቢዝነስ ፎረም ላይ እግረ መንገድ ማንቸስተር ዩናይትድ ላይ ኢንቨስት የሚያደርጉ ሰው ስለሆኑ ግን ማንቸስተር ዩናይትድ ተብሎ ይጠየቃሉ እንጂ ሙሉ ትኩረታቸው ማንቸስተር ዩናይትድ ላይ ሆኖ የሰጧቸው ቃለ ምልልሶች ያን ያህል አይደሉም። ሰውየው መልታይ ቢሊዮነር ናቸው። ሌሎች ብዙ የቢዝነስ ኢንትረስቶች አሏቸው። አሁን እሱ ነው አንዱ ችግር። ግን መጨረሻ ላይ ለምሳሌ ምን እየሰማን ነበር? ፓልመርን ይቀይሮ ነበር ኤንዞ ማሬስካ ከሰሞኑን በተደጋጋሚ ጨዋታዎች ላይ እና ልክ ቀይሮ ተጫዋቹን ሲያስወጣው የቼልሲ ደጋፊዎች ስቴዲየም ውስጥ ዩ ዶንት ኖ ዋት ዩ አር ዱዊንግ፣ የምታደርገውን አታውቅም እያሉ አሰልጣኙ ላይ ዘምሩ ነበር። ከሰንብቱ በኋላ ምን ሰማን? የፓልመር ተቀይሮ የመውጣት ውሳኔ የማሬስካ ውሳኔ አልነበር፣ የቼልሲ ሜዲካል ዲፓርትመንት ውሳኔ ነው። ተመልካቹ ግን የሚያየው፣ እኛ ግን የምናየው ማሬስካ ነው ቴክኒካል ውሳኔዎችን የሚወስነው። ተጫዋቹን ፕሮቴክት ማድረግ ፈልጎ ይሆናል ከረጅም ጊዜ ጉዳት ስለመጣ፣ ወይ ሌላ ታክቲካዊ ምክንያት ሊኖረው ይችላል። እንደዛ ነው የምናየው እኛ። ቼልሲ ውስጥ ግን ሜዲካል ዲፓርትመንቱ ኢንዲፔንደንት ነው፣ ከአሰልጣኙ ውጪ ነው። አሰልጣኙ ሜዲካል ዲፓርትመንቱ ላይ የመወሰን ስልጣን የለውም። ስለዚህ አሁን ባለው ሁኔታ ይሄ ተጫዋች 3 ወር ምናምን ሳይጫወት ነው የመጣው። ቼልሲ ምንም ጎል ቢያስፈልገው ከፍተኛ ኢንቨስትመንታችን ነውና ይሄ ተጫዋች ከ70 ደቂቃ በላይ መጫወት የለበትም። ማንዳቶሪ ነው። የሚወስነው ማሬስካ ነው መጨረሻ ላይ። ግን የሜዲካል ዲፓርትመንት ውሳኔ ስል እኛ የምናየው ቀይሮ የሚያስወጣው እሱ ነው። አሁን ሲበዛ ግጭት ይኖራል። አሁን ከሜዲካል ዲፓርትመንቱ ጋር ግጭት ነበር እና አንድ ማሬስካ በበቂ ሁኔታ አልተደገፍንም በክለቡ ባለፉት 48 ሰዓታት በጣም ብዙ ሰዎች አልደገፉንም ሲል አንድም የሚሉት ሜዲካል ዲፓርትመንቱ እንዲህ አይነት ኢንተርቬንሽን እንዲኖረው መፈቀድ የለበትም። ልክ ነው፣ የሕክምና ግብአት ምናምን ያስፈልጋል፣
የተጫዋቹን ጉዳት የሎድ ማኔጅመንት ምናምን በተመለከተ ግን ከዛ ባለፈ ግን የአሰልጣኞች ውሳኔ እንደዚህ ኦቨርሩል መደረግ የለም። የበለጠ የፓወር ጥያቄ ከሆነ የማሬስካም ጥያቄ ነበር እና በዚህ ጊዜ የማኔጀር መሆን ለበቀደም ሲያነሳው ዝም ብሎ እንደ ዘበት እንደ ዋዛ አይደለም ያነሳው። ማኔጀርነት ምናምን በጣም ቀላል ጉዳይ አይደለም። ማኔጀር መሆን የበለጠ ትልልቅ ውሳኔዎችን የመወሰን መብት እንዲኖር የማድረግ ጉዳይ ነው። ግን አሰልጣኞች እንደ ድሮ ኢንዲስፔንስብል አይደሉም ወይ ክለቦች ቢያንስ እንደዛ ነው የሚያስቡት። አሁን ምን ያደርጋሉ? ለምሳሌ ቼልሲ ማንን ሊያመጣ ነው? ሊያም ሮሲኝን ሊያመጣ ነው። እኔ ጥቁር ስለሆነ ወጣት ስለሆነም አምቢሸስ ወጣት አሰልጣኝ ስለሆነ በጣም እንዲሳካለት እመኛለሁ። ሊያም ሮሲኝ ግን ሃል ሲቲን ያሰለጠነው ከዚህ በፊት እና ስትራስቡርግን ያሰለጠነው ለቼልሲ አሰልጣኝነት የሚሆን ሲቪ የለውም። ሰርፕራይዝ ያርገን ጥሩ ነው፣ ግን ሌፍት ሳይድድ ቅጥር ነው። በጣም ኃይለኛ ሪስክ ነው። ለምንድነው ግን የሚያመጡት? እሺ ስለሚል ለስትራክቸሩ ስለሚመች ትልቅ ሲቪ ያለው አሰልጣኝማ አይ እኔ የምፈልገው ተጫዋች መምጣት አለበት ይላል። ሊያም ሮሲኝ በተመሳሳይ ስትራክቸር ውስጥ ሰርቷል። በሌላኛው የብሉኮ ክለብ በፈረንሳይ ስትራስቡርግ ውስጥ ብሉኮ ወጣት ተጫዋቾች ማጎልበት ይፈልጋል። እዛ በ5 የአውሮፓ ሊጎች ወጣቱ ስብስብ ነበር። የሆነ የሚፈልጉት ስፔሲፊክ የጨዋታ ስታይል አለ። ተጫዋቾች ለማጎልበትም ውጤት ለማምጣትም ይሆናል ብለው የሚያስቡበት የጨዋታ ስታይል፣ በዛ ስታይል ውስጥ ሰርቷል። ወጣት ነው እና ልክ እንደ ትልልቅ አሰልጣኞች አይነት የተደራጀ ሲቪ የለውም። ስለዚህ ማሬስካ መጨረሻ ላይ መስጠት የጀመራቸውን አይነት አወዛጋቢ ኮሜንቶች አይሰጥም። ሰጥ ለጥ ብሎ ስራውን ይሰራል የሚል ካልኩሌሽን አለ። ምንም ግራ የሚያጋባ አይደለም። እሱ ቢያንስ ለስትራክቸሩ ተገዢ ነው ብለው ነው የሚያስቡት። አሁን አሞሪም ሄድ ኮች ነኝ አይደለሁም የሚለውን ያነሳው ለዚህ ነው። ሄድ ኮች መሆን ኮቺንግ ላይ ብቻ ነው የምታተኩሩት። በቃ ሌሎቹ ትልልቅ ውሳኔዎች ላይ ምናልባት አስተያየት ትሰጡበት ይሆናል እንጂ ቬቶ የላችሁ፣ የመጨረሻ የመወሰን ስልጣን የላችሁም ማለት ነው። በዚህ ዘመን ሄድ ኮች ማለት እንደዛ ነው። እና ደግሞ አሁን አብዛኞቹ ክለቦች ይሄ የዩሮፒያን ሞዴል የሚባለው መከተል ጀምረዋል። ከ20ዎቹ የፕሪሚየር ሊግ ቡድኖች 5 ብቻ ናቸው ማኔጀር የሚል ታይትል ያላቸው አሰልጣኞች ያሏቸው፣ 5 ብቻ ናቸው። አርቴታ በአርሰናል፣ ጓርዲዮላ በማንቸስተር ሲቲ፣ ዳንኤል ፋርከ በሊድስ፣ ኦሊቨር ግላስነር በክሪስታል ፓላስ አይነት እነሱ ናቸው ማኔጀር። ግን የዳንኤል ፋርከ ሳይቀር የፈርስት ቲም ማኔጀር ነው የሚባሉት እንጂ የቡድኑ ማኔጀር አይደሉም። በጣም የተወሰነ ስልጣን ያላቸው እነዚህ 5 ናቸው። የአርቴታም አርሰናል ያኔ የቦርድ ሩም ሌቭል ላይ ለውጦች እያደረገ ስለ ራውል ሳኔ የሄዱ ስቬን ሚስሊንተት ሄደ ምናምን ብዙ ለውጦች ነበሩ በዛ ሰሞን እና ክለቡ ሴትል ማድረግ ይፈልግ ስለነበር እሱን ከሄድ ኮችነት በነገራችን ላይ ሲቀጠር ሄድ ኮች ሆኖ ነው የተቀጠረው። ሴፕቴምበር 2020 ላይ ነው ማኔጀር ተብሎ ታይትሎ የተቀየረው እና ሰዎች እንዲያውም ያኔ በቬንገር ዘመን የነበር አንደኛው ችግር አሰልጣኙ በሁሉም ጉዳዮች ላይ የሚወስኑ በመሆናቸው ነበር። አርሰናል ሞደርን መሆን ካለበት ሄድ ኮች ነው መቅጠር ያለበት። ከዛ የዳይሬክተር ኦፍ ፉትቦል ሪሌሽንስ፣ የስፖርት ዳይሬክተር፣ የቴክኒክ ዳይሬክተር ምን ይኖራል። እንደዚህ አይነት ክሊር የስራ ምደባ ያስፈልጋል፣ ዲቪዥን ኦፍ ሌቨር ያስፈልጋል የሚል ነበር እና ታስታውሳለሁ ያኔ የነበረው ስጋት እንዴ ለአርቴታ እንደገና በሁሉም ጉዳይ ላይ የሚወስን ሰው እንደገና ሌላ ቬንገር ልናይ ነው ምናምን የሚል ቬንገርን በመጥፎ ለማንሳት ሳይሆን ግን ሞደርን አልነበረም የአርሰናል ሴታፕ ለማለት ነው እንደዛ ይሉ የነበሩት ሰዎች። ግን ሄድ ኮች ነበር ሲቀጠር። ሲምቦሊክ ስለሆነ ነው ለስም ለኖማን ክላቸር ብቻ አይደለም አንድ ሰው ሄድ ኮች መሆን አለ የሚለው እና መጨረሻ ላይ በዚህ ሁኔታ የፓወር ግጭት መፈጠር ጀመረ። ኑኖ ኤስፔሪቶ ሳንቶ ከኢቫንጀሎስ ማሪናኪስ ጋር መጋጨት የጀመሩት የስፖርት ዳይሬክተር ስለመጣባቸው ነው። ስለዚህ ዝውውር ላይ እንደፈለጉ አይወሰኑ። ታይትላቸው ሄድ ኮች ቢሆንም ግን የማኔጀር ስራ ይሰሩ ነበር። ያኔ አንስቼዋለሁ አስታውሳለሁ። ስለዚህ እቺም ጉዳይ ቀላል አይደለችም። የክለብ ስትራክቸር አሁን እንደ ድሮ ማይነካ አይደለም። ዋና አሰልጣኝ ክለቦች ዲስፔንስብል ነው። ስትራክቸሩ ትክክል እስከሆነ ድረስ የሆነ ቪዥን እስካለን ድረስ የጨዋታ ስታይላችን ወጥ እስከሆነ ድረስ ችግር የለውም አሰልጣኙ ቢሄድ ምናምን ብለው ነው የሚያስቡት። ይሄ ቁልፍ ጉዳይ ስለሚመስለኝ ነው። ተመልሰናል አድማጮቻችን። የፉትቦል ካፌ ዝግጅታችን ቀጥሏል። ስለ ሩበን አሞሪም ከማንቸስተር ዩናይትድ መሰናበት እና ከስንብቱ ጋር እንግዲህ መነሳት አለባቸው ያልናቸውን ነጥቦች እያነሳን ነው። ቀጥሎ ምን ይሆናል ነው ጥያቄው። አሁን
ማን ይመጣል ነው። ለጊዜው አንድ ሰው አውቀናል፣ ዳረን ፍሌቸር የበርንሌን ጨዋታ በጊዜ አሰልጣኝነት ተርፍ ሙር ላይ የሚደረገውን ጨዋታ የሚያሰለጥነው እርሱ ነው። ወደ 5 ዓመት ሆኖታል ወደ ማንቸስተር ዩናይትድ ከተመለሰ በኋላ። እንደምታውቁት በማንቸስተር ዩናይትድ አካዳሚ ያደገ፣ በአሌክስ ፈርጉሰን በጣም ይወደድ የነበረ፣ በትልልቅ ጨዋታዎች ተጫዋችነቱ የምናስታውሰው በጣም ኢንቴሊጀንት የሆነ፣ መጀመሪያ አካባቢ በሩበን አሞሪም ኮቺንግ ስታፍ ውስጥም የስራ ድርሻ የነበረው፣ ዳይሬክተር ሆኖ የሰራ፣ ከ18 ዓመት በታች ቡድኑን ደግሞ አሁን የሚያሰለጥን ሰው ነው። ስለዚህ ተጫዋቾቹ በሙሉ ያውቁታል። ሁሌም በኦልትራፎርድ ታድሞም አንዳንድ ጊዜ የካሜራ ሌንሶች ያገኙታል። እሱን በተመለከተ ለአንድ ጨዋታ ነው ለጊዜው የበርንሌውን ጨዋታ እሱን የሚያሰለጥነው ነው የተባለው። ግን በእነዚህ በመጀመሪያዎቹ ጥቂት ልምምዶች ላይ እና በዚህኛው ጨዋታም ምናልባት ተጨማሪ ጊዜ ካገኘ ቅዳሜ ዕለት ከብራይተን ጋር መሰለኝ አይደለም ሲጫወቱ የኤፍኤ ካፕ ጨዋታ፣ እዛም ጨዋታ ላይ ጥሩ ውጤት የሚያመጣ ከሆነ ምናልባት ማንቸስተር ዩናይትድ ተጨማሪ ጊዜ ሊወስድ ይችላል፣ ቀጥሎ ማንን ልቅጠር የሚለውን በተመለከተ። ግን ለጊዜው እዛ ኃላፊነት ላይ አሁን ያለው ዳረን ፍሌቸር ነው። እንግዲህ 2 መንታ ልጆች አሉት፣ ጃክ እና ታይለር የሚባሉ ሁለቱም የማንቸስተር ዩናይትድ ወጣት ቡድን ተጫዋቾች ናቸው። ሰሞኑን አሞሪም በስብስብ ውስጥ ባለ የተጫዋቾች እጥረት ምክንያት ሲያካትታቸው አይተናል። ጃክ የሚባለው ተጫዋች እንዲያውም በ2 ጨዋታዎች ላይ የተቀየረ ገብቶ ተጫውቷል። እሱ የሚሰለፍ ከሆነ ነው እንግዲህ ትኩረት የሚያገኘው። አባት ልጆቹን ያጫውታል ወይ? አንድ በነገራችን ላይ ቀደም አንዳንድ አድማጮች ያነሱት በጣም አስፈላጊ ነገር ማንቸስተር ዩናይትድ ባለፉት ዓመታት ሁልጊዜም ወደ ኖስታልጂያው ሲመለስ የቆየ ነው፣ ወደ ድሮ ትዝታ ሲመለስ የቆየ ነው። ይሄ ጥያቄ ያለውም አይመስለኝም። አንድ አሰልጣኝ ይሰናበታል፣ ትልቅ አሰልጣኝ ለምሳሌ ዴቪድ ሞይስ ይሰናበታሉ እና ራያን ጊግስ የዛ ምርጥ የማንቸስተር ዩናይትድ ወርቃማ ዘመን ኮከብ የነበረው ራያን ጊግስ ለጥቂት ጨዋታዎችም ቢሆን ጊዜ አሰልጣኝ ሆኖ ያሰለጥናል። ከዛ ሌላ አሰልጣኝ ይባረራል። ለምሳሌ ጆዜ ሞሪኞ ሲሰናበቱ ሌላ የዛ የማንቸስተር ዩናይትድ ዘመን ኮከብ የነበረው ኦሌ ጉነር ሶልሻ አሰልጣኝ ይሆናል። ከዛ ሶልሻ ሲሰናበት ቀጥሎ ራኒክ በጊዜ አሰልጣኝነት እስኪመጡ ድረስ ማይክል ካሪክ ለ3 ለ4 ጨዋታዎች አሰልጣኝ ነበር። ሌላ የማንቸስተር ዩናይትድ ወርቃማ ዘመን ተጫዋች የነበረ ነው። ሁሌ እንደዚህ ይሆናል። ማንቸስተር ዩናይትድ ወደ ኖስታልጂያ የመመለስ ፍላጎት አለ ይባላል። ሁልጊዜ ወደዛ ወደ ቀድሞ ዘመን የመመለስ ፍላጎት አለ ይባላል። አሁንም ትሰማላችሁ። የዛ ዘመን 5 የተለያዩ የቀድሞ የማንቸስተር ዩናይትድ ተጫዋቾች አሰልጥነዋል። ከቴንሃግ መሰናበት በኋላ እስከ አሞሪም ባለችው ድልድይ ሩድ ቫን ኒስተልሮይ የዛ ቡድን አሰልጣኝ ነበር። ሌላ የቀድሞ የማንቸስተር ዩናይትድ ትልቅ ተጫዋች የነበረ ነው። እንዲህ አይነት ኖስታልጂክ የሆነ ውሳኔ መውሰድ ልማድ አለ። ምናልባት ከሌሎች ክለቦች የበለጠም ነገር ሳይኖር አይቀርም። ከድሮ ጋር ያለ አሶሲሽን እንዲህ አይነት ፍላጎት አለ እና በሚዲያውም ላይ ቅድም እንዳነሳሁት እነዚህ የማንቸስተር ዩናይትድ ተጫዋቾች ድምፅ ቀላል አይደለም። ለዚህ ነው በቀደም ሰምታችሁት እንደሆነ ሩበን አሞሪምን የጋሪ ኔቭሎችን ትችት መሸከም የማትችሉ ከሆነ ክለቡ መቀየር አለበት አለ። የጋሪ ኔቭል ኦፒኒየን የፎርሜሽን ኦፒኒየን ነው። ሰሞኑ ለምንድን ነው ወደ ባክስሪ የተመለሰው? ግን እሱ ብቻውን አይደለም ያለው። ለነገሩ ሁሉም የሚያይ ሰው አይ ለምን ሊድስን ወልቭስን ሚረር ለማድረግ ብሎ ወደዛ ለምን ይመለሳል የሚል ጥያቄ ነበር። ግን ጋሪ ኔቭል ሲለው የቀድሞ የማንቸስተር ዩናይትድ አምበልና ደንበኛ ማንኩኒያን ስለሆነ ቀላል የማይባል ዋጋ ያገኛል እና የቀድሞ የማንቸስተር ዩናይትድ ተጫዋቾችን ተጽዕኖ በጊዜ አሰልጣኝነት ሲሾሙም ይሁን በሚዲያ ላይ ባላቸው ተጽዕኖ መረዳት ይቻላል። ስለዚህ ዳረን ፍሌቸር እንደዛ ነው። 2 አይነት ነገር ነው የምንሰማው። አንደኛው በጊዜ አሰልጣኝ እስከ ውድድር ዘመኑ መጨረሻ ድረስ ቆይቶ ከዛ ቋሚ አሰልጣኝ መቅጠር፣ እስከ ውድድር ዘመኑ መጨረሻ ድረስ ፍሌቸር ይሁን ሌላ ሰው ጊዜ አሰልጣኝ ሆኖ ይሾምና ከዛ ሌሎች ዩናይትድ ይፈልጋቸዋል የሚባሉ ስሞች አሰልጣኞች አሉ፣ እነሱን በቋሚ አሰልጣኝነት የመቅጠር ፍላጎት አለው ሲባል እንሰማለን። እና ለዛ እንደ ሌላ የሚጠቀሰው በእጩነት የሚነሳው ቢያንስ በሚዲያዎች ብዙ ሲጠቀስ የምንሰማው ሩድ ቫን ኒስተልሮይ ነው። ሩድ ቫን ኒስተልሮይ በዚሁ ኃላፊነት ከዚህ በፊት ሰርቷል። እንደዚህ ዘለግላለ ጊዜም ባይሆን ለ4 ጨዋታዎች ሰርቷል። በዩናይትድ መቆየት ይፈልግ ነበር። የቴንሃግ የኮቺንግ ስታፍ አባል ሆኖ ነው የመጣው። ከዛ እሳቸው ከኃላፊነት ከተሰናበቱ በኋላ ለተወሰኑ ጨዋታዎች እስከ አሞሪም መሾም ድረስ እና በዛ ሰሞን በፕሬስ ኮንፈረንስ ላይ ሲናገር ታስታውሱ እንደሆነ የአሞሪም የኮቺንግ ስታፍ አባል ሆኖ መቀጠል ይፈልግ ነበር እና አንዳንድ የማንቸስተር ዩናይትድ ደጋፊዎችን መቆየት ነበረበት የሚል እምነት ነበራቸው። አሁን እዚህ ጋር ትንሽ ያለኝ ልዩነት ምንድን ነው?
ይሄ የሆላንዳዊ በሆላንድም ሲያሰለጥን የፒኤስቪ አሰልጣኝ ነበር እኮ። በእግር ኳሱም በነበረው ህይወት ሁል ጊዜ በባክፎር ሲጫወት የቆየ ሲያሰለጥንም በዛ መንገድ ማሰልጠን እንደሚፈልግ ያሳየ ነው። አሞሪም ደግሞ ሌላ ዳይናሚክስ ሌላ አይነት ጽንፍ ይዞ የመጣ አሰልጣኝ ስለሆነ ያኔ አሞሪም ለምን ኮቺንግ ስታፍ ውስጥ አላካተተውም ለማለት የሚያስቸግር ይመስለኛል። አንድ ወዳጅም ትላንት ሲለኝ ነበር መቆየት ነበረበት ሲል ነበር። ለምን እንዳልቆየ ግን እረዳዋለሁ። ለምን አሞሪም ሊያቆየው እንዳልፈለገ እረዳለሁ። እና ደግሞ ሁሌም የአንድን ትልቅ ተጫዋች የቀድሞ የማንቸስተር ዩናይትድ ሌጀንድን ጥላ አትፈልጉትም። የቴንሃግ የስታፍ አባል ሆኖ ሲመጣ የእሳቸው ውሳኔ ብቻ አይደለም ሲባል ነበር ያን ያስታውሳለሁ። ከእሳቸው ጋር ትውውቃል። ያው የአንድ ሀገር ሰው ናቸው እንደዚህ፣ ግን አብሮ የመጫወት አብሮ የመስራት ምናምን ታሪክ አልነበራቸው። ትውውቃቸው ያን ያህል በእግር ኳስ ኢንዱስትሪ ውስጥ እንዳለ ሰው የተዋወቁ ነበር፣ ያን ያህል ቅርብ ወዳጆች አልነበሩም። እና ሁሌም የእሱ ጥላ አለ ይባል ነበር። እሳቸው የሚሰናበጡ ከሆነ በጊዜ አሰልጣኝነቱ ኃላፊነቱ እንደሚረከባቸው ግልጽ ነው። አንዳንድ ሰዎች ይህንን ሻዶ ይፈሩታል። የቫን ኒስተልሮይ አይነት ጥላ ከኋላችሁ እንዲኖር አትፈልጉም። ምክንያቶች ነበሩት ሩበን አሞሪም ለምን እንዳላቆየው። አንደኛው እሱ ነው። ማይክል ካሪክ ሌላኛው ነው። ሰሞኑን የፕሪሚየር ሊግ ጨዋታዎች ሲተነትን እያየን ነው ማይክል ካሪክን። ካሪክ የሚድልስቦሮ አሰልጣኝ ነበር እስካለፈው ክረምት ድረስ። ትልቅ የእግር ኳስ ብሬን ያለው ይባላል። በጊዜ አሰልጣኝነት ሰርቷል። ከሶልሻ መሰናበት በኋላ ቪያሪያልን አሸንፏል፣ አርሰናልን አሸንፏል፣ ከቼልሲ ጋር አቻ ተለያይቷል። 3 ጨዋታ አሰልጥነው ግን መለካት ያስቸግራል በእነዚያ 3 ጨዋታዎች የእሱ ቡድንም ስላልሆነ። ኦሌጉነ ሶልሻ ሌላ ተጠቅሶ ያየሁት ስም ነው። ኦሌጉነ ሶልሻ አሁን ትላንትና ፋብሪዚዮ ሮማኖ ያወጣው ሪፖርት ላይ ማንቸስተር ዩናይትድ እሱን መልሶ የመቅጠር ፍላጎት ካለው በጣም በደስታ መመለስ ይፈልጋል ይላሉ። ልክ በዚሁ አይነት ተመሳሳይ በጊዜ አሰልጣኝነት ኃላፊነት ማለት መጀመሪያ እንደዛ ነበር የሆነው። ጆዜ ሞሪኞ ተሰናበቱ። ከዛ ማንቸስተር ዩናይትድ ቋሚ አሰልጣኝ እስከቀጠር ድረስ ብሎ የሞልዳ አሰልጣኝነት ታሪክ ነው የነበረው። በዛው በሀገሩ በኖርዌይ ብቻ ነበር ያሰለጠነው። መጣ እሱ። ከዛ መጀመሪያ አካባቢ ታስታውሳለህ የመጀመሪያዎቹ 20 ጨዋታዎች ላይ ማንቸስተር ዩናይትድ ያን የነበረው የውጤት ጉዞ የሚገርም ነበር እና በተለይ ፓሪስ ሳን ጀርማን ካሸነፉ በኋላ መሰለኝ ሪዮ ፈርዲናንድ አሁን ቴንቲ የሚባለው ያኔ ቢቲ ስፖርት የሚባለው ስቱዲዮ ቻናል ውስጥ ስቱዲዮ ውስጥ ሆኖ ወረቀቱን አውጥቶ አሁኑኑ አስፈርሙት ብሎ ኢንዶርስ አደረገው እና በዩናይትድ አንዳንዴ መቼስ በሬትሮስፔክት ካለፈ በኋላ ነው የሆነን ስራ የምናመሰግነው፣ የሆነን ሰው ስኬት የምናመሰግነው። በእሱ አሰልጣኝነት ዘመን ማንቸስተር ዩናይትድ 5 ሴሚ ፋይናሎች ተጫውቷል፣ 1 ፋይናልም ተጫውቷል። ያው አንዴ ነው ወደ ፋይናል ያለፈው፣ ስለዚህ በቂ አይደለም። በፕሪሚየር ሊግ ግን 2 አይነት 3 ሆኖ ደግሞ ጨርሷል። አሁን ዩናይትድ ካለበት ወቅታዊ ሁኔታ አንጻር ያንን ዘመን እንድትናፍቁ አያደርግም። 8ኛ 15ኛ ምናምን የሆነ ሲጨርስ በቅርብ ዓመታት ስላየን እና አንዳንድ ለምሳሌ የሮናልዶ ዝውውርም የቡድን ግንባታውን ያወሳሰበበት ይመስለኛል። ሴንቲሜንታል ምክንያት ነበር። ለሮናልዶ ፊርማ የተዘጋጀ አይመስለኝ ማንቸስተር ዩናይትድ። ግን ሮናልዶን ስታመጡት ሌጀንድ ነው፣ ግን 25 ዓመቱ አልነበርም። ስለዚህ ሮናልዶን አኮሜዴት ማድረግ ቀላል አልነበረም። ያን ጊዜ የቡድን ባላንስ ያዛባል። ራሱም የሮናልዶ መምጣት ስህተት ነው አላለም። ግን ባለፈው በኦቨርላፕ ላይ በነበረው ቃለ ምልልስ ላይ ከሮይኪን ኔቭል እና ካራገር እና ኢያን ራይት ጋር በመጠኑ ይህንን አድሚት አድርጓል። ስለዚህ ተመልሶ ሊመጣ ይችላል የሚሉ ሰዎች አሉ። ይሄ ሁሉ የሚያጓጉ ስሞች አይመስሉኝም ለማንቸስተር ዩናይትድ ደጋፊዎች። አንድ የአሰልጣኝ ሱፐርስታር የሚፈልጉ ይመስለኛል። ግን ማን አለ? ብዙ እኮ ገበያው ላይ ትልልቅ አሰልጣኞች አታዩም። ስለዚህ እንደ ኤንዞ ማሬስካ አይነቱ ሰው ከቅርብ ጊዜ ከቼልሲ ከኃላፊነት የተነሳው ሰው በቅርብ ጊዜ እንግዲህ በውጤት ከዛ በላይ ልትጠይቁበት የምትችሉ አይመስለኝም። ባለፈው የውድድር ዘመን በቼልሲ ወደ ቻምፒየንስ ሊግ መመለስ፣ ካፕ ውድድሮችን በተለይ የዓለም የክለቦች ዋንጫ ፔዥን በ21 ደቂቃ ውስጥ በእንደዚህ አይነት ሁኔታ ማሸነፍ በትልልቅ ጨዋታዎች ላይ ያለው ሬከርድ በጣም የሚደነቅ ነው። ብዙ የሚጓጉበት አይመስለኝም ማንቸስተር ዩናይትድ ደጋፊዎች። ግን አንደኛው የሚደረገው ስብስብ ነው። ሮቤርቶ ዲዘርቢ፣ ማውሪሲዮ ፖቼቲኖ፣ ጋሬት ሳውዝጌት፣ ሴስክ ፋብሪጋዝ፣ ኦሊቨር ግላስነር አይነት ስሞች ሲጠቀሱ እንሰማለን። የፋብሪጋዝን በጣም እጠራጠራለሁ። የማንቸስተር ዩናይትድ ስራ በጠቅላላው የሚያጓጓ መሆን አለበት አይደለም ለማንም አሰልጣኝ። በቀደምም ሩበን አሞሪም ለድሪም ጆብ ነው ሲል ነበር። በቃ የህልሜ ስራ ነው የነበረው ሲል ነበር። ማንቸስተር ዩናይትድን ግን አሁን ማሰልጠን ያጓጓሉ ወይ ነው ጥያቄው። ሁሌም የሚያጓጓ መሆን አለበት፣ ግን አሁን ዩናይትድ ባለበት ባልጠራ ሁኔታ ውስጥ ያጓጓሉ። ሁለተኛ ሴስክ ፋብሪጋዝ ክረምት ላይ ኢንተርን የሚያክል ትልቅ ክለብ ጥያቄ ሳይቀበል ቀርቷል። ለምሳሌ ሴስክ ፋብሪጋዝ ፍሮንት ራነር ነው ምናምን እያልኩ አይደለም፣ ግን ስለተጠቀሰ እንዲያው እግረ መንገድ በኮሞ ከፊል ባለድርሻ ነው እና ዴኒስ ዋይዝ ሁሉ የለቀ የድሮ የቼልሲ ካፕቴን አምበል ትልቅ ተጫዋች
ዴኒስ ዋይዝ የለቀቀበት አንደኛው ምክንያት እነዛ ኢንዶኔዥያን ባለጠጋ ወንድማማቾች ለሴስክ የበለጠ የመወሰን ስልጣን ስለሰጡት እና በሩበን አሞሪም አነጋገር ማኔጀር ስለሆነ ነው። እና እንዲህ አይነቱን ነጻነት ኮሞ ደግሞ ማለት ትልቅ ክለብ አይደለም፣ ግን ትልቅ አምቢሽን ያለው ክለብ ነው። በጣም ሀብታም ናቸው። ምናልባት በባለቤቶቹ ሀብት የጣሊያን ቁጥር 1 ሀብታም እና ያው ለአውሮፓ ውድድሮች የተወዳደረ ያለ ነው። ያንን የበለጠ የሲስተም ተገዢ እንዲሆን በሚጠይቅ ስትራክቸር ውስጥ መስራት ይፈልጋሉ። ያላቅም ባለፈው ከማሬስካ ስንብት በኋላም ደግሞ የድሮ የቼልሲ ተጫዋችም ስለነበር የቼልሲም ስም ተነስቶ እንደነበር አስታውሳለሁ። ኦሊቨር ግላስነር የእሳቸው ቅጥር ትንሽ ኢንትረስቲንግ ነው። እሳቸው የሚመጡ ከሆነ ለምን አንደኛ በዚሁ ሲስተም የመጫወት ታሪክ ያላቸው ናቸው። በሩበን አሞሪም ሲስተም 3-4-2 ነው ፓላስ የሚጫወትበት መንገድ። እሳቸው ግን የ3-4-2 አሰልጣኝ ተብለው እንዲበየኑ አይፈልጉም። አሁን ከአሞሪም የሚለያቸው አንደኛው ነገር እሱ ከአሞሪም የበለጠ ፐርፌክት አድርገውታል፣ ግን የ3-4-2 አሰልጣኝ መባል አይፈልጉም። ለምን አይፈልጉም? ኢዩስቲ ከፓላስ በስተቀር እኔ በባክ 4 እንጂ በባክ 5 በባክ 3 ተጫዋች አላቅም ይላሉ። አዳፕተብል ነኝ፣ ፕራግማቲስት ነኝ ነው የእሳቸው መልእክት። በፓላስ ደግሞ አይቆዩ። የውድድር ዘመን ሲያልቅ ኮንትራታቸውን ይጨርሳሉ። በፓላስ የ120 ዓመት ታሪክ የመጀመሪያውን ዋንጫ ያሸነፉ፣ ወደ አውሮፓ ውድድር ያሳለፉ፣ ግን ከስቲቭ ፓሪሽ ከሌሎች አለቆቻቸው ጋር በዝውውር ጉዳዮች ላይ ስምምነት ላይ ያልሆኑ ናቸው። ስለዚህ እሳቸውም አንደኛው የሚጠቀሱ ናቸው። ጋሬት ሳውዝጌትም ይባላል። ሳውዝጌት የአሰልጣኝነት ምናምን እያለ ነው። ሳውዝጌትም በምን ማስረጃ ነው አሰልጣኝ የምታደርጉትስ? የክለብ የመስራት ታሪክ እኮ የለውም። በክለብ አሰልጣኝነት የመስራት ምንም ኤቪደንስ የለም። ሚድልስቦሮን ያሰለጠነው አውርዶታል። ሚድልስቦሮን 3 ዓመት አሰልጠነው። የብሔራዊ ቡድን ኃላፊነት ደግሞ ከክለብ ኃላፊነት በጣም የተለየ ነው እና በምን ኤቪደንስ ዳና ሾርዝ ይፈልጉት ነበር ሲባል ሰምተናል። በእርግጥ አብረው በእንግሊዝ ኤፍ ኤ ምናምን ስለሰሩ ግን እርግጠኛ አይደለሁም። እሱንም ሮቤርቶ ዲዘርቢ ከማርሴይ ጓርዲዮላ ባለፈው 20 ዓመት በጣም ኢንፍሉዌንሻል ከሆኑት የእግር ኳስ አእምሮች መካከል አንደኛው ባለቤት ይለዋል። እሱም ግን የራሱ ኢንትሪግ አለው። እንዴት ይሆናል ወደ ማንቸስተር ዩናይትድ ፕሮጀክት? ፖቼቲኖም ብዙ ጊዜ ፖቼቲኖ ይባላል ወደ ማንቸስተር ዩናይትድ። አሁን የአሜሪካ ብሔራዊ ቡድን አሰልጣኝ ነው። ትኩረቱ ሁሉ የሚቀጥለው የዓለም ዋንጫ ነው። እንግዲህ የ2026 የዓለም ዋንጫ ድሮ በነበረበት ስቶክ ላይ ያለ አይመስለኝም። ኬረን ማኬና የኤፕስዊች አሰልጣኝ ነው። ሞሪኞ ናቸው ወደ ላይ ፋስት ትራክ ያደረጉት ከወጣት ቡድን አሰልጣኝ እስከሳቸው ረዳት ድረስ። በኤፕስዊች ደግሞ 2 ተከታታይ ሲዝን ኤፕስዊችን ከሊጓን ወደ ቻምፒዮንሺፕ ከቻምፒዮንሺፕ ወደ ፕሪሚየር ሊግ ያሳደገ በጣም ትልቅ ችሎታ አለው የሚባል አሰልጣኝ ነው። እሱን ያኔ ከቴንሃግ መሰናበት ጋር ወሬ በነበረበት ሰሞን የእሱም ስም እንደዛው ተጠቅሶ እንደነበር አስታውሳለሁ። ተመልሰናል። ቅድም እንግዲህ ያበረታታን ነበር አስተያየቶች እንድትሰጡ የተወሰኑትን ላንሳ። አረፋት የተባለ አድማጫችን ባካቸው አንብቡልኝ ብሎ አሞሪምን ለመደገፍ ምንም አይነት የእግር ኳስ ምክንያት የለም፣ ሁሌም የሱ ደጋፊዎች የሚያነሷቸው ፖለቲካዊ ጉዳዮች ናቸው እንጂ ሜዳ ላይ ያለ ነገር የለም። ሹር ኢንስቲቱሽናል ፕሮብለም አለ፣ ተቋሚ ችግር አለ፣ ምክንያት ሊሆን ይችላል። ግን አሞሪም መጀመሪያ ላይ መመዘኛው ላይ ወድቋል። ከፈርጉሰን ዘመን በኋላ መጥፎ የማንቸስተር ዩናይትድ አሰልጣኝ እርሱ ነው። ያው መልከ ቀና መሆን አፈቀላጤ ስለሆነ ጋዝ ላይት እያደረገ ብቻ መኖር አይሆንም። ለማሰልጠን በቂ የሆነ ችሎታ የለውም። ለማንቸስተር ዩናይትድ የአቅም ችግር አለበት ብሏል። ኑረዲን ሌላ ውድቀት፣ ሌላ አዙሪት፣ ሌላ ተስፈኛ አሰልጣኝ ከሞቀ ቤቱ አምጥቶ የውድቀት ካባን ማልበስ ማንቸስተር ዩናይትድ ከሌጋሲ አሰልጣኞች ከተስፈኞች ከመከላከል እስከ ማጥቃት የዴኒ አሰልጣኝ ሾሞ ካልተሳካለት ከአንሄል ዲማሪያ ሜምፊስ ዴፓይ እስከ ፖል ፖግባ ካቀነጨረ በኋላ ለእኛ የማይታይ መሰረታዊ ችግር አለበት ማለት ነው። በሽታችንን ሳናውቅ መድኃኒት ፍለጋ ወጥተን ተቸገርን። የምር ችግራችን የቱ ጋ ነው ብሎ ቁጭ ብሎ ችግሩን የሚመረምር አንድ አስተዋይ እንዴት ያጣል? ሌጀንድ ተብዮቹ ጩኸታቸው ረባሽ፣ እጅግ ቶክሲክ ኢንቫይሮንመንት ነው ይሄ ቤት። ሀቀኛ ሰው ለእምነቱ እንደተገዛ ሄዷል። አዙሪትም ቀጥሏል። ኦብሪጋዶ ሩበን ብሏል። እናመሰግናለን ማለት ነው። ሌላ አድማጫችን ደግሞ በጣም ብዙ የያዘኑ የማንቸስተር ዩናይትድ ደጋፊዎች አይቻለሁ በዚህ ውሳኔ። እውነት ነው፣ በጣም ነው የከፋኝ። ትልቅ እምነት ነበረኝ ግን አባረሩት። ማይ ኪንግ ማይ ሃንድሰም ማኔጀር ውል ሚስዩ። ባለቤቶች ለንግዳቸው ማሳለጫ ያርጉን፣ እነሱ ብራቸውን ይፈሱ፣ እኛ መድኃኒት እንፈሰረ። እግር ኳስ ላይ ይህን ያህል መሆን አይገባም። እንወደዋለን ነገሩን፣ ግን የጤና መጓደል እስኪያጋጥም መሆን የለበትም። የእኔ ጥያቄ ግላስነር
ከነዚህ ሌላኛው ተባራሪ ሊያመጣ ነው ወይስ ሁለቱም ለዩናይትድ ጥቅመ ቢስ መስሎ ነው የሚታዩት? በእነሱ ውስጥ ተስፋ ማየት ቀርቶ አንድ ጥሩ ጨዋታ የማይ አይመስለኝም። ከሁሉም ይልቅ ሮቤርቶ ዲዘርቢን ማየት ፈልጋለሁ። ካሁን በኋላ ግን ተስፋ የለም። ከተስፋዬ ከአሞሪም ጋር ጨልሟል። መቅደስ የሚል ስም ያላት አድማጫችን ነች። ያው እግር ኳስ እኮ አንድ አይደንቲቲያችን ነው አይደለም? ስለዚህ ሰዎች በጣም ኢሞሽናል ይሆናሉ። ግን እኔ ደግሞ ገደብ እላለሁ። ጌታቸው ደግሞ ለአሞሪም መባረር ከአሰላለፍ አልቀይርም እስከማይነኩ ባለስልጣንን መናገሩ እና ሲበዛ ግትርነቱ ኒውካስልን በ4-3 ሲያሸንፍ ከእነሱ ጋር በያዘው ልህ ምክንያት እንደገና ወደ ባክ 3 ወይ ባክ 5 መመለሱ ዩናይትድን ብዙ ነጥብ እንዲያጣ አድርጎታል ብሏል። አንተና አክሊሉ ከብዶት ነበር ብሏል። በቆይታው አንድም ተጫዋች አላሻሻልም። በብዙዎቹ ጨዋታዎች የተዋሃደ ቡድን መስራት አልቻለም። የዩናይትድን የቆየ የማጥቃት እግር ኳስ በበቂ ጨዋታዎች አልተገበረም። ለሱ ግልግል ነው። በዚህ ደረጃ ያለን ክለብ ለመምራት ይቀረዋል። ተረጋግቶ ወደሚሰራበት ሌላ ቦታ ይሂድም ይቅናው። ጥፋቱ አንድ ብቻ ነው፣ ለዩናይትድ መፈረሙ። ማንቸስተር ዩናይትድ ግን በፔፕ በኤንሪኮ በክሎፕ ወዘተ ደረጃ ያለ አሰልጣኝ ካልሾመ በስተቀር ትንሣኤ የለውም። እኔ የፈርጊን ዘመን የተወሰኑ አመታትን ማንቼን ስላየሁ አይቆጨኝም ብሏል። ስለዚህ ድሮ ተከሻለሁ ነው። አሰበ ደግሞ እኔ በህይወቴ ካስደነገጡኝ ውሳኔዎች መካከል አንዱ ይሄ ነው። አሞሪም ባስመዘገበው ውጤት ብቻ ከዳኘ ነው መባረሩ ተገቢ ነው። ከምን አንጻር የሚለውን ማየት ሳይኖርብን ግን አይቀርም። አሞሪም ከሌሎች የማንቸስተር ዩናይትድ አሰልጣኞች ጋር ብናወዳደረው የሳሳ ስብስብ ያለው የአሞሪም ቡድን ነው። አንዳንዴ መቼ ነው የዩናይትድ ስብስብ እንዲህ የሳሳው ላለው? ውጤቱ በጣም ዝቅ ያለ ቢሆንም በዝውውር ቢታገዝና ጊዜ ተሰጥቶት ቢሆን ኖሮ በእርግጠኝነት ይህንን ጊዜ ያሻግረን ነበር። ለነገሩ ያሰናበቱት በውጤቱ ብቻ አይመስለኝም። ሽማግሌው ውጤት ቢመጣም ባይመጣም 3 ዓመት እንሰጠዋለን ብለዋል ነበር። አሞሪም ስለሰጠህን አስደናቂ ምሽቶች እናመሰግናለን። በድጋሚ በትልቅ ቡድን ራሱን እንደሚያሳይ ተስፋ አለኝ። አሞሪም እንደ ደረቀም ተባረረ። ሌላኛውስ ተባራሪ ማን ይሆን? ግሎሪ ማንቸስተር ዩናይትድ ብሎ አንድ አስተያየት ልጨምርና እናበቃለን። ሀይላብ ብዙ ዝርዝር ጉዳዮች መግባት አልፈልግም፣ ግን እንደ ዩናይትድ ደጋፊ አሞሪም የተባረረው በውጤትና በፐርፎርማንስ ምክንያት እንዳልሆነ ዓለም ቢያውቅ ደስ ይለኛል። ለዘመናት የቆየውን የአመራሮች ችግር ከመሸፋፈን ይልቅ እውነቱን አፍርጦ ሚዲያ ላይ ለማውጣት ስለሞከረና ቡድን ውስጥ ያለውን ሚና ላይ ፓወር ስትራግል ወይም የስልጣን ትግል ስላነሳ ነው። ግን እንወድሃለን ብሎታል። ሌሎችም አድማጮቻችን በጣም ብዙ መልእክቶች ናቸው የደረሱን። ስለ መልእክቶቻችሁ ሁሉ በጣም እናመሰግናለን። ለክርስትና እምነት ተከታዮች ሁሉ መልካም በዓል እንዲሆንላችሁ እንመኛለን። በድጋሚ እንኳን ለብርሃነ ልደቱ በሰላም አደረሳችሁ። በበዓሉ ምክንያት ነገ ፕሮግራም አይኖረንም፣ ግን ሐሙስ እናገኛችኋለን ከፕሪሚየር ሊግ ጨዋታዎች በኋላ። ጥሩ ቀን፣ ጥሩ የበዓል ዋዜማ ይሆንላችሁ። የአራዳ ኤፍኤም ዝግጅቶችን እያደመጣችሁ እስከ እኩለ ሌሊት 6 ሰዓት እንድትቆዩም የበዓል ዝግጅቶችን እንድትሰሙም እንጋብዛለን። ቻው። ሕፃን ተወለደ፣ ወንድ ልጅ ተሰጠን፣ ጨለማን ገፎ ብርሃን ሊሰጠን። ወርቅ ዕጣኑ ከርቤ ይደርደር ለክብሩ፣ ንጉሥ ስለሆነ በሰማይ በምድሩ። የጌታን መወለድ ለማብሰር ሰብአ ሰገል በብርሃን እየተመሩ እንደሄዱት ሁሉ ከተደበቅንበት የምንወጣበት፣ የተሸፈነውን የምናይበት፣ ከደከሙት ጎን የምንቆምበት፣ ለጋስና ሰጪ እጆች እየተዘረጉ አብሮነታችን ልክ እንደ ሁል ጊዜው ጎልቶ እየፈካ የሚሄድበት፣ ብርሃናችንን የምናካፍልበት ይሁን እያለን በብርሃን ኤቲኤም ካርድ በመጠቀም የበዓል ግብይቶ ሊፈጽሙ፣ እንዲሁም በብርሃን ሞባይል ባንኪንግ 881 በመጠቀም ግብይቶን ቀላል ያድርጉ። ከብርሃን ባንክ ጋር የሚሰሩትን የገንዘብ አስተላላፊ ድርጅቶች በመጠቀም ለበዓሉ ለወዳጅ ዘመዶ ስጦታ ይላኩ፣ ይቀበሉ። መልካም በዓል። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን።